የሆነ ቀለል ወዳለ ፎርም እናድርገው ሲባል በሆነ ሴንስ የተሰጠውን ነገር ሞደርናይዝ እናድርገው ሪፎርም እናድርገው ወደሚል የሆነ አይነት የጥያቄ ምንትን ሊሄድ ይችላል። እግዚአብሔር የት ኖርክ አይልም። እንዴት ከአንድ ሲመነኩስ በቦታ ተወስኜ እኖራለሁ ብሎ ከማለ ሰው እንዴት ይሄ ይጠበቃል? እዚህ እዛ ውስጥ የነበሩት ደቀ መዛሙርት ሙሉ ለሙሉ በሰልፍ ዴኒኤል ዓለምን በመካድ ወደዛ ህይወት ገቡ ነው የምንለው ወይስ እንደ አንድ የሆነ ግል ፍላጎት አንድ ማሳካት ለምፈልገው ነገር ቀለል ያለው መንገድ የሚያዋጣው መንገድ ይሄ ነው በሚል መልኩ ስርዓተ ምንኩስና ይሄንን እንዲያገለግል ይሄንን ፍላጎት እንዲያገለግል ተቃኝተዋል ነው። ለአቡነ ገብርኤልም ገዳም ግባ የሚላቸው አሁን ለሳቸው የመሰላቸው ሰው ነው። ግን እንጦንስ ነው እኮ እያላቸው ያለ ሰባ ዓለም ከሚገዙት መኪና እጥፍ በተገዛ መኪና ውስጥ ፈልሰስ ብሎ የሚሄድ መነኮስ ምንድነው የሚሰማው? ተድላ ደስታ ይመስላል። የመነኮሰው ማን ነው? አሁን ቅድም ኢዮብ እንዳለው ቤተክርስቲያን ልጆቿን አንድ የምታደርግበትና የምታሰባስብበት ይሄ ስርዓት በብዙ መልኩ ኔግሌክት ሪጀክት ተደርጓል። መነኮሳት ይደክሙ ይችላሉ። መነኮሳት ግን መነኩሴ ማለት ግን በልኩ የተሰፋ ይሄ ነው። ከዚህ ከወደቀ ሰው ከዚህ ከወረደ ሰው የግል ድካሙ ነው። የግል ድካም የቤተክርስቲያን ትምህርት አይደለም። የቤተክርስቲያን ትምህርት ከሰው ልጅ የግል ድካም ይለያል። የሰው ልጅ ቤተክርስቲያን ያለችው እኮ ሰውን ከፍ አድርጋ መልአክ ልታረግ ነው። በዚህ ምድር ያለችው ልትጎትት ነው ያለችው እንጂ ወደ ምድር ልትወርድ አይደለም፣ ወደ ሰው ልትመሳሰል አይደለም። አድርጎ ማቅረብ ያን ያህል በውስጡ የሆነ አይነት ፋውንዴሽናል የሆነ ችግር ያለበት ጥያቄ መሆኑን መዘንጋትና ጀስት እንደማጋነን ብቻ እየተጋነነ እንደሆነ ብቻ አድርጎ ፖርትሬ ማድረግ። እሳቸው ምናልባት ከዚህም ከዛም እንዳልጣላ ብለው ሊሆን ይችላል። ከዚህም ከዛም እንዳልጣላ ብለው ግን የተጣሉት ከቤተክርስቲያን ጋር፣ የተጣሉት ከእግዚአብሔር ጋር ነው። የተጣሉት ከተማሩት ቀለም ጋር ነው። የተማሩትን ቀለም የሳቱት። የኔታ ንግግር እውነቱን ለመናገር በጣም የሚያሳዝን ንግግር ነው። ማለት አንዳንዴ አለመናገር ይሻላል። በተለያየ ምክንያት ለመናገር የማይመች ከሆነ ዝምታ እኮ ጥሩ ነገር እኮ ነው። እናውቃለን ይንታ እንግዲህ ያው ለሁሉም ነገር ቀልድ መልስ መፍትሄ የሚሆን እንደሚመስላቸው እናውቃለን። ኦኬ፣ ግን አንዳንድ ጉዳይ አይቀለድበትም። አንዳንድ ጉዳይ ዝምታን ይመርጣል። አንዳንድ ጉዳይ ማሰብን ይፈልጋል። ቤተክርስቲያን እንዲቀልዱላትም አይደለም መምህር ያደረገቻቸው። ቤተክርስቲያን የተማሩትን እንዲያስተምሩላት፣ ያንን የቆየውን ትምህርት እንዲያስቀጥሉ፣ ምዕመናንን እንዲመክሩ እንዲገስጹ ነው መምህር ያደረገቻቸውና መነኮሳትን ሌባ ሲሉ ሌባ ያሉት ምንኩስናን ነው። መሳሪያው ምንኩስና ስለሆነ ሌባ ያሉት እሳቸውን ጭምር። መምህር ኃይለ ማርያም ያው ብቻቸውን የቆሙ ያክል እኮ ነው የሚታገሉት። ብቻቸውን የቆሙ ያክል ምን የተለየ ዕዳ ኖሮባቸው ነው? ምን የተለየ ከተማሩት ትምህርት እና ከሚያውቁት እውነታ ውጪ ምን ዕዳ አለባቸው? ትልቁ ዳሱ አይደል እንዴ የሚያውቁት እውነት፣ የተማሩት ትምህርት። ገዳማት ለመነኮሳት ብቻ አይደለም የምእመናን ጭምር መጠለያዎች ናቸው። ገዳማት የምእመናን ጭምር ማስተማሪያዎች ናቸው። ገዳማት የምእመናን ጭምር ማረፊያዎች ናቸው። ምንኩስናም ልክ እንደዛ ቅድም እንዳልኩት መንፈሳዊ ሕይወት የሚለካበት ነው። አንዳንዱም ጉዳይ እኔ እየቀረበበት ያለው አግሬሲቭነስ ለዘብ ቢል ደግሞ እላለሁ። ስፔሻሊ በተለይ ወደ ቀልድ እየሄዱ ያሉ ወደ ማፌዝ እንደ ያው ነው እንግዲህ አንዱ ያው የሶሻል ሚዲያ አካሄድም አንዱ እሱ አይደለ። እኔ አሁን አንድ በጣም ካዘንኩበት ከአባ ገብርኤል ንግግር መነኮሳት የትም መኖር ህገ መንግስታዊ መብታቸው ነው አሉ። ለምን እንደዚህ አድርገው ጉዳዩን ወደማይመለከተው ጉዳይ ይወስዱታል? ናሁ ወልድከ ሰላም ወዳጆች፣ እንዴት ሰንብታችኋል? ኤማሁስን ስትከታተሉ የነበራችሁ ሁላችሁም ላለፉት 3 ዓመታት የኢትዮጵያ ቤተክርስቲያን ውስጥ ያለው የተዋሕዶ አድማስ እንዲሰፋ ስንጥር እንዲሁም አስፈላጊ ናቸው ብለን ባሰብናቸው ርዕሰ ጉዳዮች ላይ ውይይቶችና ጽሑፎች ስናበረክት እንደቆየን ሁላችሁም ታውቃላችሁ። ከዚህም በኋላ በተሻለ ፍጥነትና ጥራት ይህን ማድረጋችንን መቀጠል እንፈልጋለን። ይህን ለማድረግ ግን የኤማሁስን ርዕይ የምትደግፉ ወዳጆቻችን ድጋፍ ያስፈልገናል። ኤማሁስ እንዲያድግ ጥራት ያላቸውን ውይይቶችን እንዲሰራ የተደከመባቸውን የጽሑፍ ስራዎችን እንዲያሳትም እንዲሁም በተዋሕዶ አድማስ መስፋትና በይዘት መጥለቅ ላይ ሚና እንዲጫወት የምንፈልግ ሁላችንም በሚከተሉት አካውንቶች ወርሃዊ አስተዋጽኦ እንድናደርግ ለማሳሰብ ነው የመጣሁት። አመሰግናለሁ። ጤና ይስጥልኝ። ይሄ ኤማሁስ ሚዲያ ነው። በልዩ መርሃ ግብራችን ተመልሰናል።
ከባለፈው የቀጠለውን የክፍል 2 ነገረ ምንኩስናን የተመለከተውን ውይይታችንን ይዘን መተናል። በክፍል 1 እንደምታስታውሱት እንዳያችሁት ፋውንዴሽናል የሆኑ መሰረታዊ የሆኑ ከምንኩስና ጋር የተያዙ አብይ የምንላቸውን ጥያቄዎች አንስተን የተወያየንበት ነበር። የሚቀጥለውን ክፍል ደግሞ የክፍል 1 ኢንትሮዳክሽን ላይ ለመናገር እንደሞከር ነው የሰሞኑን ከምንኩስና ጋር ተያይዞ የነበሩትን ምልልሶች በተመለከተ ክፍል 2 ላይ እነሱን ምንዳስበት መርሃ ግብር ይሆናል ብለን ነበረ። እነሆ እሱን ሴሽን ይዘን መተናል ማለት ነው። ስለዚህ በማህበራዊ ሚዲያ አውታሮች ምንኩስናውን የተመለከተ ጥያቄዎች በተነሱ ጊዜ ማን ምን መለሰ ኢን ሴንስ ኦን ፐርሰናል ሌቭል እነዛን ሰዎች ስም እየጠቀስን እንትና እንደዚህ ያለ ለማለት ሳይሆን ሐሳቦቹ ከቤተክርስቲያን ሐሳብ ጋር ቴዎሎጂካሊ እንዴት ነው ልንገመግማቸው የሚገባውን ሚለውን ለመዳሰስ የምንሞክርበት ክፍል ነው ማለት ነው። በክፍል 1 ከኔ ጋር ውይይቱን ያሄዱት ቀሲስ አባተ አሰፋና መጋቢ ሐዲስ ኢዮብ ወንደሰን አሉ። እንግዲህ የመጀመሪያ ጥያቄ ማደርገው እንግዲህ በመነኮሳቱ በኩል የሚሰጡት መልሶች አንድና በመንፈስ ደግሞ ወጥ የሚያደርጋቸው ነገር ቢኖር የቆየውን ስርዓት እንደ ሸክም የመውሰድና በሆነ ሴንስ አታንሱብን የማለት ያህል የሚመስል መንፈስ የነበረው ነው። እዚህ የመጀመሪያው ጥያቄ እነሱ ደስ ስላልተሰኙበት ጥያቄውን አለማንሳት ይቻላል ወይ? የመጀመሪያው ጥያቄ ነው። ከሆኑ ግለሰቦች ስሜት ጋር የሚገናኝ ነገር እንዳልሆነ ፋውንዴሽናሊ ክፍል 1 ላይ ብዙ ነገሮችን ስላነሳሳን ማለት ነው። ከዛ የጥያቄው መነሳትስ ከነሱ የስሜት ፐርስፔክቲቭ ግላዊ ኦፒኒየን ስሜት ያለፈ አላማ የለውም ወይ የሚለው ይሆናል የመጀመሪያ ጥያቄያችን። ማን ይቅደም? እሺ እንግዲህ ባለፈው ፋውንዴሽናል የሆኑ ነገሮች ላይ በአንድም በሌላም መንገድ ለመነካካት ሞክረናል። ዞሮ ዞሮ ነገረ መነኮሳትን ማንሳት የሚያስፈልግበት አንዱ ምክንያት ያው የቤተ ክርስቲያን ትልቅ ሀብት የቤተ ክርስቲያን የጋራ ሀብት ነው የሚለውን ነገርም አንስተናል እና አሁን ወዳሉት ዲያሎጎች ስንመጣም አንድ ሚስ የተደረገ የሚመስለው ነገር ይሄ ነው። በሁለት እንዳውም መምህር ኃይለማርያም መልስ በሰጡበት ቦታ ላይ በሁለት ሰዎች መካከል የተደረገ ወይም በሁለት ቡድኖች መካከል የተደረገ ጸብ አስመስሎ ጉዳዩን ማቅረብ እንዳለና ይሄ ትክክል እንዳልሆነ ሲያነሱ ነበር። ያው ሶሻል ሚዲያ ስለሆነ ሶሻል ሚዲያ ላይ ሁለቱ ሀሳቦች ተነጣጥለው ነው መነኮሳት በስርዓቱ መሰረት ወደ ገዳሙ መግባት አለባቸው የሚለውና ወደ ስርዓቱ ግቡ የሚለው ነገር ላይ ተቃውመዋለን የሚሉት መነኮሳት ሁለቱ ነገሮች ጎልተው ጎን ለጎን የሚሄዱ ስለሆነ በሐሳብ በሁለት ጎራ በኩል የተፈጠረ የሚያስመስለው ነገር አለ። አንደኛው ራሱን ዲፌንድ ለማድረግ ይሞክራል፣ ሌላኛው ደግሞ ትክክል አይደለም ብሎ ክስ የሚያቀርብ ያስመስለዋል እና ዲያሎጉ በእንደዚህ አይነት ወይ መቃኘቱና መወሰዱ ትክክል አይሆንም። መጀመሪያ ላይ ባነሳ ነው መልኩ ከሁለት ቡድኖች ወይም ከሁለት ግለሰቦች ጋር የሚያያዝ አይደለም፣ የጋራ ሀብታችን ነው እና ይሄንን የሚያጠፋ የሚመስል የውይይት መንፈስ ደግሞ ወደ መፍትሄ አይደለም የሚያመጣ ምክንያቱም የሚያዳምጠውም የሚከታተለውም ሰው እንደው ተራ ንትርክና እንትን እየመሰለው አሁን አንዳንድ የሚሰጡ አስተያየቶችንም ስትመለከት በቃ ይሄ ጉዳይ ለምን አይቆምም እናንተስ ለምን ችክ አላችሁ ጥያቄውን የሚያነሱ ሰዎችን እንደዛ አይነት መነኮሳቱ ጋራም ደግሞ ያለው ነገር ራዘር ጉዳዩ ጋራ የሚነሳውን ነገር ፖዚቲቭሊ የመውሰዱ ነገር ስለሌለ በአንድም በሌላም መንገድ የሆነ እልህ ውስጥ የገቡ መሆናቸውን የሚያሳይ አይነት ነገር አለው፣ ነጸብራቅ አለው። ይሄ አውድ ሰው ያው ዲስከስ የሚደረገውን ነገር የሚከታተል ሰው ከዚህ ተነስቶ የሚነሳው ነገር የሆነ መልእክት ይሰጠዋል እና ያ መልእክት ደግሞ እንደ እውቀትም በኋላ ላይ ሲወሰድ ትክክለኛ መሰረት ላይ ያልተመሰረተ ከሆነ ሚስሊድ ያደርጋል ማለት ነው። ብሶ እንትን ይላል የሆነ
የማየው ነገር ይሄ ነው እና ከዚህ አንጻር እንግዲህ በዋናነት ምንኩስናው አሁን ያለበት ደረጃ በስርዓተ ምንኩስና አሁን የደረስንበት ደረጃ ባለፈው እንዳልነው ሁሉም ሰው ሊያየው በሚችል መልኩ አደጋ የተጋረጠበት ነው። ይሄ ምንም የሚያጠራጥር ነገር አይደለም። ጉዳዩን ዛሬ ያነሳ ነው እንጂ ይሄ ለአመታት ስንመለከተው የነበረ ብዙ ሰው እየሆነ ባለው ነገር ደስተኛ ያልሆነበት መስተካከል እንዳለበት በተለያየ መልኩ ሁሉም ያው በአደባባይ የሚናገረውም በግል የሚናገረውም በውስጥ የሚናገረውም ሀሳቡን የሚያጣው አይደለም የተበላሸው ነገር። አንድ መፍትሄ የሚፈልግ ችግር አለ። አሁን ይሄን መፍትሄ የሚፈልግ ችግር እንግዲህ በዚህ 5-6 ሳምንታት በ2 ወር ጊዜ ውስጥ የሆነ ፈንድቶ የወጣ ይመስላል አይደል? አሁን ስናየው በጣም ፈንድቶ ወጣ። የምናውቀው ነው ችግር እንደሆነ ሁሉም የሚያዝንበት ነው፣ ግን ፈንድቶ ወጣ። ከዛ ያው ምልልሶቹ በዚህ በኩል መጡ እና እንግዲህ ምልልሶቹን ኢቫሉዌት ስናደርጋቸው የሚነግረንን ነገር ነው ሆነ የምናወራውና እንግዲህ በዋናነት በመነኮሳቱ በኩል በተለይ የሚሰጡ መልሶችን ስንመለከት የሚመስለው ቅድም ቢኒ ያልከውን ነገር ይመስላል። ማለት ጥያቄው መነሳቱን አለመውደድ አለ አይደል? በቃ መነሳት የለበት ስርዓተ ምንኩስናው እንዲህ እና እንዲህ መሆን አለበት የሚለውን ነገር በጠቅላላው አለመውደድ ኢሞሽናሊ ሪያክት ማድረጋቸውም ኢሞሽናሊ ሪያክት ማድረግ ይህንን የሚያነሳው ሰው አንተ ምን ስልጣን አለ፣ ይሄ እኮ የኛ ጉዳይ ነው የሚመስሉ ነገሮች። ያው ጉዳዩ ኤክስፕሊሲትሊ እንደዚህ አይነት መልስ የተሰጠበት ባይሆንም ግን መንፈሱ ይሄ ነው። ቅር መሰኘት፣ በግል እንደመጠቃት፣ በቡድን እንደመጠቃት፣ አልፎ ተርፎም ደግሞ አንዳንድ ጊዜ በቅናትም በምንም የመጣ የማስመሰል ይሄንን የምናውቀውን ችግር ወደ መልካም ውይይት ለመቀየር የማያስችል አይነት ፊድባኮች ነው እየሰማን ያለ ነው። ይሄን ነገር ማንሳት መነኮሳቱን መንካት ነው ወይ የሚለው ጥያቄ ይመጣል ማለት ነው። እንደ መነካት ስለወሰዱት ማለት ነው። ይሄ ኮንሲኩዌንሻል ነው። በዚህ ብቻ የቆመ ደግሞ አይደለም። እንደ መነካት አድርገው እንደ ክብር እንደ ማጣት እነሱን እንደ መጋፋት አድርጎ የሚሰጡት መልስ በመነኮሳቱ በኩል የሚሰጠውን መልስ የሚከታተለው ሌላ ሰው ደግሞ አሁንም ቢሆን መነኮሳቱ ጋር ያለውን ችግር መፍትሄ እንዲያመጣ ሳይሆን ወደ መታከት ውስጥ እንዲገባ ያደርገዋል አይደል? የሆነ ንዝንዝና የሆነ እንደው ኦኬ ምንድን ነው ታዲያ መፍትሄው የሚሉ ሰዎች አሉ። እስቲ ያወራችሁ በተደጋጋሚ እየጻፋችሁ ነው፣ ፌስቡክ ላይ እየተጻፈ ነው። ምንድን ነው የምታመጡት በዚህ መልኩ መፍትሄ? ይሄ ማለት የተነሳው ነገር ወደ መታከቱ ሰውን ከቶታል ማለት ነው። ችግሩ እንዲፈታ እንፈልጋለን። ችግሩ የሚነሳበት መንገድ እንደ ቡድን መብት አድርጎ ተወስዷል፣ እንደ መነካት ተወስዷል። ይሄ ሁኔታ ደግሞ ፋይናሊ ለሚያዳምጠው ሰው ጉዳዩን እንዳለመውደድ እንደ መግፋት ባይነሳ ወደሚል አይነት ነገር አመጥቷል። ይሄንን መመለስ ያስፈልጋል ነው የመጀመሪያው ነገር። የተነሳው ነገር ትክክል ነው። የሆኑ መነኮሳትን ወይም ደግሞ በአንድም ይሁን በቁጥር ብዙ የሆኑ መነኮሳትን እነሱን የመንካት ፍላጎት ተደርጎ መወሰድ የለበትም። በፍጹም መወሰድ የለበትም። መጀመሪያ መስተካከል ያለበት እንግዲህ እነሱም ቢሆን መነኮሳቱም ቢሆን በዚህ መልኩ ቢረዱት መልካም ነው። ይረዱታል ወይ የሚለው ላይ ጥያቄ አለኝ። እንዴት ይወስዱታል? የሚወስዱበት መንገድ ቢቀይሩ የሚለው ነገር አይዳውት አሁን ያላቸውን አስተሳሰብና ስሜት ይቀይራሉ ወይ የሚለው ግን እያወራን ያለ ነው ለመነኮሳቱ ብቻ ሳይሆን ጀነራሊ ለቤተ ክርስቲያን ስለሆነ የስርዓተ ምንኩስናን ጉዳይ ማንሳት የቤተ ክርስቲያኗ ጉዳይ ስለሆነ መነሳት አለበት። መነሳት የለበትም መነካት የለብንም የሚለው ነገር ስህተት ነው። በፍጹም በየትኛውም አይነት መንገድ ትክክል ሊሆን አይችልም። የሚነሳበት መንገድ ምን አይነት መፍትሄ ልናመጣ እንችላለን፣ አካሄዳችን ላይ ይሄ ቴክኒካል ፕሮሲጀራል የሆኑ ነገሮችን ማውራት ሌላ ጉዳይ ነው። እንዴት አይነት መፍትሄ እናመጣለን? ጉዳዩን ግን በደፈናው ባለበት አለመንካት ይገባል። መነካት የለብንም። አንዳንዴ ደግሞ እንደ ብላክ ሜሊንግም ነገር ደግሞ እኮ ይደረጋል። ለምሳሌ ይሄ አባቶችን ማዋረድ ነው አባቶችን ማክበርና ማዋረድን የማይለይ ሰው የለም እኮ አይደል? አሁን በእንደዚህ አይነት ወይ ብላክ ሜሊንግም አይደለም መሆን ያለበት። የሚነሳው ነገር የተቸገርንበት ነው፣ መፍትሄ የሚፈልግ ነገር ነው።
ተነካን የሚለው የነሱ በመነኮሳቱ በኩል በሁሉም አይደለም ያው ያሉት ስለሚታወቁ በእነሱ በኩል የመጣው ነገር እኔ ተቀባይነት ያለው ነው ብዬ አላስብም። የማሳነስ ነው፣ አጀንዳውንም የማሳነስ ነገር ነው የሚሆነው። ስለዚህ ይህንን ማሰብ ያስፈልጋል መጀመሪያ። ፕላስ ለሌላውም ሰው ይህንን መነኮሳቱ ይህንን እንደዚህ አይነት መልስ ሲመልሱ አይ ነው የተነሳው የተወሰኑ አካላትን የመንካት ሳይሆን በአጠቃላይ ያለንበትን ለዘመናት ሲጓዝ ከርሞኛ ጋር የደረሰውን ስርዓተ ምንኩስና የማስከበር ነው እንጂ ይሄ አይደለም ብሎ መንገር ያስፈልጋል። እንደ ቀረቤታው በአጥቢያም የሚያገኘው በምንም የሚያገኘው ግን ይሄም የመነካት ስሜቱ ቢቀጥልስ ነው። እኔ የመነካት ስሜቱ ቢቀጥል ጉዳዩ በዛ በኩል በሚኖር ሪያክሽን በመከፋት በምናምን ሊቆም ይገባል ብዬ አላስብም። ያኛው ነገር መታከም አለበት ነው እንጂ መቆም አለበት ብዬ አላስብም። ቢኮዝ በተሳሳተ መንገድ የሚሄድ ሰው ያ በተሳሳተ መንገድ የሚሄድበት ነገር እንደሚጎዳው ሲነገረው ወይም ደግሞ ጠቅላላ የሆነ ጉዳት አለው የሚለውን ነገር ሲነገረው ሊከፋ ይችላል፣ ስሜቱ ሊነካ ይችላል። ግን ያ ነገር ከስሜት በላይ ነው አይደለ? የዛን ሰው ስሜት መጠበቅ እኮ አያስፈልግም አይደለም፣ መጠበቅ ይኖርብናል። ግን በነካው ቁጥር ይሄ ነገር በቃ ያመኛል፣ ደስ እኮ አልሰኝም የሚል ሲል ቁም ነገሩ ለሰው ስሜት ገብሮ ይቀራል? ሊቀር አይችልም። የያዝነው ትልቅ ቁም ነገር ነው፣ ትልቅ የማስተካከል ስርዓት ነው። እነሱም ተባባሪ ሆነው ይህንን ሀሳብ እንዴት መገፋት አለብን የሚለውን እንዲመጡ ማድረግ ነው የሚያስፈልገው። እና አንዱ እኔ ፐርሰናሊም አሁን በዚህ ሶሻል ሚዲያ ላይ እየሄደ ያለበት ትሬንድ ያልተመቸኝ ይሄ ነው። ጀስት በሆኑት ጎራዎች መካከል የሚደረግና አንድ የሚያጠቃ ቡድን አለ፣ አንድ ደግሞ የተጠቂነት ስሜት የሚሰማው ነገር አለ። ቅድም ያወራ ነው ትልቁ ቁም ነገር በሁለት ጎራ መካከል የሚደረግ ጸብ ተደርጎ መታሰቡ እንትኑ ላይ ትሬንዲንጉ ላይ እንዲህ አይነት ትሬንዲንግ ባይኖረው ደስ ይል ነበረ። ቁም ነገር ያላቸው ሰዎች የሚካተቱበት በየደረጃው ያሉ የቤተ ክርስቲያን ኃላፊዎችም ምዕመናንም ጨምሮ ይህን ጉዳይ እንዴት አድርገን መፍትሄ እናመጣለታለን ብለው ሊያስቡ በሚችሉበት መንገድ የሶሻል ሚዲያ ላይ ሪቮልቭ የሚያደርግበት መንገድ ያንን የተከተለ ቢሆን ጥሩ ነው። እሱንም ማስተካከል ያስፈልጋል። እና ወደ ጥያቄው ስመጣ ግን አዎ የመከፋት ስሜት ይታያል፣ ተነካን የሚል አይነት ስሜት ይታያል። ነገር ግን ተነካን የሚለው አይነት ስሜት ትክክለኛ ስሜት አይደለም። እያወራን ያለ ነው በብዙ ሺዎች ስለሚቆጠሩ መነኮሳት ረጅም ዘመን ሲጓዝ ከርሞ እኛ የተረከብነውና ልንጠብቀው ልናስቀጥለው ስለሚገባ ስለ ቤተ ክርስቲያን ስርዓት ነው እያወራን ያለ ነው። ይሄ ደግሞ ጫና ፈጥሮ ጉዳዩን የሚገባው መፍትሄ ሳያገኝ እንዲሁ ዝም ብሎ በቃ በሆነ የረብሻ ስሜት ፈጥሮት አንተምተው በሚባል ጉዳዩ መፍትሄ ሳያገኝ እንዲቀር መሆን የለበትም። መልክ ወዳለው ነገርና እንትን ማለት አለበት። እኔ የማስበው እንደዛ ነው። ያው እንደ ሸክም መታየቱ በሆነ ሴንስ ምን አይነት ሲግናል ይልካል ስንል አንደኛ ቀሊል ወደ መሆን አለበት፣ ቀንበሩ ቀለል ወደ አለ እንትን መሄድ አለበት የሚል በሆነ ሴንስ ፕሪሰፖዚሽን ይኖረዋል። እና ያ እንዲሆን ቢያስፈልግ ኖሮ ፋውንዴሽናሊ ክፍል አንድ ላይ ያወራናቸው ነገሮች ምንኩስና የተሰጠበት አሰጣጡ ማገላለጡም እንደዛ ስለ አይደለ ማለት ነው። ስለዚህ የሆነ ቀለል ወደ አለ ፎርም እናደርገው ሲባል በሆነ ሴንስ የተሰጠውን ነገር ሞደርናይዝ እናደርገው፣ ሪፎርም እናደርገው ወደሚል የሆነ አይነት የጥያቄ ምንትን ሊሄድ ይችላል፣ መንፈስ ሊሄድ ይችላል። ቀሲስ እርሶ ካሉት ባሉት ላይ ማጠናከሪያ ሀሳብ ለመጨመር ያህል ማለት ነው። ይህንን ደግሞ ያው ቢሆን እነ ቅዱስ ባስልዮስ ያደርጉት ነበር፣ ሞደርናይዝ ማድረግ ቢያስፈልግ እነ ቅዱስ ዮሐንስ አዜር ያደርጉት ነበር፣ ሌሎቹም የመነኮሳት አባቶች ያደርጉት ነበርና ኢዮባስ ስለዚህ ጥያቄ ምን እንትን ትላለህ? የአንነካባይነቱ ከዛ በሆነ ሴንስ እንደ ሸክም መቆጠሩ ትሬኒንግ የሆኑ ቪዲዮዎች ላይ ምናምን በደንብ ይታያል እየመለሱ ያሉት መልስና ቀሲስ በሰፊው ሄደውበታል። ያንተንም ኦፒኒየን እንስማ። እኔ የሚመስለኝ ምንድን ነው ያው ምንኩስና እንደው ዝም ብሎ የግለሰብ ምርጫ አድርጎ ከማሰብ ነው። አሁን በግለሰብ ደረጃ እነሱ የመረጡት የተሰፈረና የታወቀ ህይወት የሌለው በፈለጉት መንገድ ሊኖሩበት የሚችሉት አይነት ነገር እንደሆነ ማስመሰል ነው ይሄ እንጂ ምንኩስና የታወቀ ስርዓት ያለው
የታወቀ ትምህርት የሆነ የታወቀ ህይወት ነው። ስለዚህ ህይወት መበላሸትና ስለዚህ ህይወት መቃናት ጉዳይ የሰውየውም ጉዳይ አይደለም፣ የመነኮሰው ያልመነኮሰው አይደለም፣ የቤተክርስቲያን ጉዳይ ነው። ቅድም እኮ ቀሲስ እንዳሉት ነው። ስለዚህ አሁን እነዚህ ሰዎች እያለን ያለ ነው ቤተክርስቲያናዊ ከሆነው የመንኩስና ትርጉም ሳይሆን ኦልሬዲ እነሱ ራሱ ስለ ምንኩስና የነበራቸው ፐርሰፕሽን ነበረ። እሱ የምንኩስና ፐርሰፕሽናቸው ነው መነኩሴም ከሆኑ በኋላ እንትን እያለ ያለው እንጂ ይሄ ቅድም በክፍል አንድ እንትን ላይ ፋውንዴሽናል የሆኑ ያልናቸው ቤተክርስቲያን የጥንቷ ቤተክርስቲያን እንዴት ነው ምንኩስናን የተረዳችው ሞናስቲክ እንትን መጀመሪያውኑ እነሱ ከነበራቸው ስሜት ጋር የተወዳጀ የመንኩስና ብያኔያቸውን ሊሆንም ይችላል ሪፍሌክት ያደርጉት የሚልም ግን እዚህ ጋራ ምናልባት ኢዮብ ትሄድበታለህ። አሁን ክሶቹ እኮ ለምሳሌ ተበላሹ ተብለው እየቀረቡ ያሉት ነገሮች እንደ አሁን ባለንበት ዘመን ምንኩስና ሊሆን ይገባዋል ተብሎ ሊታሰብ በማይችልበት መልኩም እኮ ነው። ትክክል ማለት ርቀቱ ምንድን ነው እየተባለ ያለው? መነኮሳት ምን አደረጉ ነው እየተባለ ያለው? እየተባለ ያለው ነገር እኮ መነኮሳት ለምንኩስና አይደለም ለአንድ ክርስቲያን ለአንድ ምእመን የማይገባ ነገር እየተደረገ ነው ማለት የሚታዩት ነገሮች እና ደግሞ ቤተክርስቲያን አሁን እየተጎዳችበት ያለው ነገር እንዲህ በምርጫ ወይም እንዲህ ቢሆን በሚል በተወሰነ መልኩ እንደ ሪፎርም የምንበለው ማሻሻያ ለማድረግ የነበረው ስርዓት ላይ የሚደረግ ነገር ሳይሆን ምንኩስና በራሱ አሁን እየተፈለገ ያለበት ምክንያት በፊት የነበረውን ነገር ከመውደድ ሳይሆን ምንኩስናው እንደ መሳሪያ ሆኖ አሁን ላይ ለሚገኝ ጥቅም ነው ማለት እያገለገለ ያለው ማለት ይሄ እኮ ጥያቄው በምንም አይነት መልኩ እንዴት ምንኩስናን እንዲነሱ ሊረዱት ይችላሉ? ሊረዱት እኮ በማይችሉት መልኩ ነው እየቀረበ ያለው። ያኔም ይሄ ነው ከጀርባ የሆነ የምናጠይቀው የምናሄ ሰው ቴዎሎጂካል አንደርስታንዲንግ አለ፣ ፎልስ የሆነ ቴዎሎጂካል አንደርስታንዲንግ አለ የሚለውን ለማሳየት ነው የመጣው። በግል ፍላጎት የመጣ እና የግል ፍላጎቴን አጽድቁልኝ የሚል የራስን ፍላጎት እዛ ላይ ፕሮጀክት እና ይሄ ይጽደቅልኝ ይሄኛው ነው እኔ የማስበው የሚመቸኝም ይሄኛው ነው ይሄ የሚመቸኝ ነገር ይጽደቅልኝ የሚል አይነት ሀሳቤ ነው። እና የመጀመሪያው ጉዳይ የቤተክርስቲያን ጉዳይ ስለሆነ የማንም ስሜት ተጎዳ ተነካ ተብሎ ዝም ሊባል አይገባም። የቤተክርስቲያን ጉዳይ ነው። ስለ አባገሌ አይደለም እያወራን ያለነው። አባገሌን ያመነኮሰች ቤተክርስቲያን ያላት ስርዓት አለ። ስለ ምንኩስና የምታስተምረው አለ። ይሄ ትምህርቷ የጸና ነው። ይሄ ትምህርቷ አባገሌን ብቻ ሳይሆን ነገ እሳቸውን መምሰል የሚፈልጉ በጣም ብዙ ወጣቶችን ልጆችን የምታመነኩስበት ነው። ስለዚህ ይሄ ስርዓት ሲነካ ወደኋላ ያለውን የሚያጠይቃል፣ የወደፊቱን የሚያጠይቃል። ስለዚህ አሁን ለመነጋገር ያስፈለገን መመንኮስ ሳያስፈልገን ወይ ደግሞ መነኮሳቱ እሽታቸውን ሳይሰጡን እንድናወራ የሚያስችለን ምንኩስና በራሱ የቤተክርስቲያን ሀብት ስለሆነና ሁላችንም የቤተክርስቲያን ልጆች የሆኑ ሁሉ የምናውቀው የምናስተምረው የሚኖሩትን ደግሞ ከጸሎታቸው በረከት የምንጠይቅበት ህይወት ስለሆነ ነው። ይሄንን ህይወት የሚያጠፋ የትኛውንም ነገር የመጋደል ተነስና ተጋደል የተባለው ተነስተን እንትን ማለት ኃላፊነት አለብን። ምክንያቱም ጉዳዩ እውነትን ከማጥፋትና እውነትን ከማጽናት ጋር ስለሆነ ስለዚህ ኦን ፐርሰናል ሌቭል አሁን ሰዎች ስሜታቸው እንዲነካ እንዲጎዳ እንደው የመነኮሳት ክብር ተነካ የአባቶች ክብር ተነካ የሚለው ሀሳብ በራሱ በጣም እንደ ውሃ ማነሳ ነው። ምክንያቱም የአባቶች ክብር የሚነካው አባቶች እንደ እንጦንስ መሆን ሲያቅታቸው፣ አባቶች የእንጦንስን ፈለማ የእንጦንስን መንገድ ለመከተል አንድ ሁለት ማለት ሲጀምሩ የእንጦንስ መንገድ ሌላ ነው የኛ መንገድ ሌላ ነው ማለት ሲጀምሩ ነው ክብራቸውን የሚተው። ወደ እንጦንስ መንገድ ግቡ ማለት ክብራቸውን መተናለም። ወደ እንጦንስ መንገድ ግቡ ማለት ማክበር ነው እንጂ ሰው ተመለሱ እኮ ነው። አንድ ዘማን ቤተክርስቲያን ምንድነው ብታደርግ የምችለው? ንስሐ ግባ አይደለም የምትለው? አይ ግድ የለም ዘማነትህን በርታበት ልትል አትችል። ልታጸድቅለት ውድቀት ነው። ውድቀት በየትኛውም መንገድ ውድቀት ነው። ማረግ ስላልቻልና ስለወደቅን በእኛ ልክ ይሰፋልን ቆምና ቀሚስ ማለት ይሄ ፈጽሞ ሊሆን አይችልም። ይሄማ ለሌላውም ለሰብ ዓለም እኮ የሚሆን ቤተክርስቲያን ዝቅ ትበልልን ማለት ነው። ታዲያ ወጣቱ
ወይ ደግሞ በዓለም ያለው ሰው 9 ሰዓት ድረስ መጾም ስላቃተው ለምን እስከ 3 ሰዓት አሰበስብለትም? ቅዳሴው ስለረዘመ ለምን አናሳጠርለትም? እንዲህ እያልን እንሄድ ነው ማለት ነው። ይሄ በፍጹም ቢሆን አይደለም። በቃ መነኮሳት አሁን አንደኛ መተፋፈር መጀመር አለብን። እንዲያው ሞኝ ባያፍር የሞኝ ዘመድ ያፍር ይላል ያገራችን ሰው ሲታ ማፈር ነው ያለብን። አሁን ስለ ምንኩስና በተለይ መነኮስ የሆነ ሰው ወጥቶ ምንኩስናን የተመለከተውን መሰረታዊ ትምህርት በፍጹም የሚክር ከሆነ እንዲያው ማፈር ነው ያለብን። ይሄ አሳፋሪ ጉዳይ። ቆብና ቀሚስ ለምን እንዳላደረገ ካልገባው አውቆም ቢሆን ለሚፈልገው ነገር ያንን መሳሪያ ተጠቅሞ ሰው አታልልበታለሁ ብሎ ሶሻል ሚዲያ ዋለ ስብከቱ ሰባኪ ነን እንደ በጣም ያሳዝናል። ሰባኪዎች ወጣው እየሰበኩ አሁን መነኮሳቱ በስብከት መካከል እየገቡ ሁሉ ጭምር የማይሆን ነገር ሲዘባልቁ ነው የምንሰማቸው። እንደዚህ ይሄ በጣም አሳፋሪ ጉዳይ ነው። በጣም እንደው ደህና ሰው ቢኖር እኔ እንዲህ አይነቱን ሰው እኮ ቀኖና አለ፣ በቃ መቀጣጫ ነው ቀኖና። በደንብ አድርጎ መቅጣት ይቻል ነበረ። ደህና ሰው ቢኖር ቢታይ ቢመረመር እንደው ሰው የሌለበት ቤት የሚያስመስል አይነት ንግግር እንዲህ በቤተክርስቲያን አውደ ምህረት ቤተክርስቲያን ግራ የገባት ይመስል ስለ ቆብና ስለ ቀሚስ ስለ ቅንዓተ ዮሐንስ የማታውቅ ይመስል ስለ ምንኩስና የማታውቅ ይመስል ለማድረግ የሚደረገው ጥረት ይሄ በጣም 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 አደገኛ አካሄድ ነውና ሰው ሰርቆ ደግሞ ከሰረቀ በኋላ መናዘዝ ማፈር ሀፊር ያስፈልጋል። ራሱን ከፍ አድርጎ እንደገና የሰረቀበትን ምክንያት እያወራ አትወንጅሉኝ ሌባ አይደለሁም እያለ መናገር አይችልም። መነኮሳት በዛ በእንጦስና በመቃርስ በሌሎች ቅዱሳን አባቶች መንገድ መሄድ አለመቻላቸው ፈተና ነው፣ ውድቀት ነው። በውድቀት ማንም በማንም እንትን አይልም። ሰው ወደቀ ተብሎ የቤት ስራችን ነው የቤት ስራችን። ሰው ከወደቀ ወደቀ ነው። በወደቀ ሰው ላይ ለምን ወደክ እንዴት ወደክ እየተባለ አይነገርም። ሁሉም የራሱ ውድቀት ስላለበት ያገባው በራሱ የሚወድቅበት አለ፣ በዛውም በኩል ደግሞ ያለው የሚወድቅበት። ውድቀታችንን ግን ማመን መሰረታዊ ጉዳይ ነው። ወድቀናል፣ በዚህ ወድቀናል፣ መነሳት አለብን ብሎ መተማመን ነው የሚያስፈልገውና እንደው አሁን ከሰማቸው እንደውም አሁን ጊዜው አይደለም ይሄ እግዚአብሔር የት ኖርክ አይልም። እንዴት ከአንድ ሲመነኩስ በቦታ ተወስኜ ይኖራለሁ ብሎ ከማለ ሰው እንዴት ይሄ ይጠበቃል? በቦታው ወሰናለሁ ካለ እኮ አንድ ሰው በቃ ቦታውን በተመለከተ ቃል ኪዳን ገብቷል። በማህበር ሊኖር ከዓለም ሊለይ እነዚህን በሙሉ ምሎ በእነዚህ በሙሉ ቃል ኪዳን ገብቶ ከመነኮሰ ሰው ያገባ ሰው እግዚአብሔር ከማን ወለድክ አይልም። ከሁለት ከሶስት ሴትም እንደማለት እኮ ነው። የገባውን ቃል ኪዳን የገባው ያላገባው መነኮሱ እንዲህ አይነት ነገር ይሄ አሁን እንደው ካትንኩም በላይ በነገራችን ላይ እንደዚህ አንባል እንደዚህ አይባል ከሚለው አሁን ይሄ እንደዚህ የሚሉት ሰዎች መነኮሳትን በሙሉ የሚወክሉ አይደሉም። የምናውቃቸው ገዳማት አሉ፣ የምናውቃቸው ቅዱሳን መነኮሳት አሉ፣ ማናውቃቸው ደግሞ የምንሰማቸው ሁሉ ለሀገር ለቤተክርስቲያን በረከት የሚሰጡ ገዳማውያን መነኮሳት አሉ። እነሱን ሁሉ የሚወካው እንደዚህ እያልን ስናወራ እንዲህ ሁሉንም መነኮስ የሚጠቀልል ማለት አይደለም። ግን እየወጡ በተለይ እንዴት ነው ጉዳዩን የቀሳውስትና የመነኮሳት የቡድን ጠበኝነት ስንቀጠር መነኩሴ ተብለን ስለተቀጠርንና ቄሱ ደግሞ ስለተቀጠረ ቄስና መነኩሴ በአንድ ቦታ በሁለት እንትን ስለሚያገለግል ደሞዙን በተመለከተ እኛ ወጣን ሌላ ሊገባ አይነት ነገር እሳቤ ያለው ይሄ እንዲህ አይነቱ ነገር መጀመሪያ አልመነኮሰም። መጀመሪያ ነው ምንኩስና መጀመሪያ ነው የቀረው። ይሄስ እንዲህ አይነቱ ሰውዬ እንዲያው ደና ገዳም ቢኖረን ያመነኮሳቸው ገዳማት ሊጠየቁ ይገባል። ምንኩስና እንዲሁ ዝም ብሎ ላልፎ ያጅ አይደለም የሚሰጠው፣ ተጠየቅ ያለበት ስርዓቱም እንደዛ ነው። እና አሁን እውነት ነው ወጣው የሚናገሩት ሰዎች አመንኮሾቻቸው ምንድን ብሎ ነው የሚያስቡት? እንዲህ አይነት ሰው ነው ያመነኮሱት። እንዲህ ምንኩስናን በአፍጢሙ የሚተክል ንግግር የሚናገር ሰው ነው የሚያመነኮሱት። ምንኩስና ምን እንደሆነ ያልተረዳ ምን ብለው አመነኮሷቸው? ሲያመነኮሱ ምን ነግሯቸው ነው ያመነኮሷቸው? መቼም ዝም ብሎ ቆብና ቅንዓት አይደለም የሰጧቸው። ቀሚስ አላለበሰዎች ስርዓት አለው። ምን ብለው አድርገውላቸው? ባልና ሚስት ሲጋባ ቤተክርስቲያን የምታነበው እኮ ለባል ለሚስት የሚሆነው ያ መመሪያ
ባልና ሚስት ዘወትር ከዛ በኋላ ተጋብተው እስከ ህይወታቸው ፍጻሜ ድረስ መመሪያቸው ቤተክርስቲያን በዛን ያጋባቻቸው። ችግር ቢፈጠር ምን ብዬ ያጋብቻለሁ ነው ያ ነው ጥያቄው። ሁሉም በተመሳሳይ የሚደግመው ነው በተመሳሳይ ምን ብለው አመንኩሷቸው ነው ዛሬ ቦታም ችግር የለውም እንዲሁ እንደዚህ እንሁን የሚባለው ንግግር የመጣው ምን ብለው አመንኩሷቸው ነው የሚባል ነገር ያመጣልና እንዲያው አሁን መተፋፈር መጀመር በጣም አስፈላጊ ነው። እንዲያው እኔ በጣም በእውነቴን ነው አንዳንዴ ናሬሽኑን እንዲሄድበት እየቀየሱበት ያለበት መንገድ በጣም አስነዋሪ ነው። ጥያቄው የመነሳቱ ዓላማ እኮ ቀሲስ የሆነ የምንኩስናን ትክክለኛ መሰረት ወይ መንፈሳዊ ዓላማና ኦሪጂኑ የቱ ጋር ነው የመጣው ምናምን ለማለት ቢሆን ወይ ደግሞ ስርዓቱ በየዘመናቱ ከገጠሙት ፈተና እንዴት ራሱን ጠብቆ በቤተክርስቲያን ትራዲሽን ውስጥ ተጠብቆ አሁንም ሊቪንግ ትራዲሽን እንዴት ሆነ የሚል መንፈስ ቢኖረው ኖሮ ሞር የተሻለ እኮ ይሆን ነበረ። ለነሱም እንደ ኬስቴናል የቢሆን እንትን ብንሰራ ማለት ግን እንደዛም አይደለም። አሁን ይሄ እኮ ነው አስቸጋሪ የሚያደርገው ሶሻል ሚዲያ። እንግዲህ ያው ሁሉም ኦፒኒየኑን የሚሰጥበት ስለሆነ ሁሉም መርጦ ደግሞ ተናጋሪውን ስለሚወስን ዝብርቅርቅ ያለ ነገር የሚያመጣው እንደዛ ነው። እና ጉዳዩ ደግሞ እየተሽከረከረ ያለው እዚህም እንደመሆኑ መጠን እዚህ ላይ ያለው ናሬሽን በምን አይነት ወይ ነው ትሬንድ እያደረገ ያለው የሚለውን በደንብ መመልከት የሚያስፈልገውም ይሄ ነው። እና በደንብ አብራርቶታል፣ ተናግሮታል። ምንድን ነው እየተፈለገ ያለው እንዲመጣ እየታሰበ ያለው ነገር ምንድን ነው የሚለው ነገር ግልጽ ነው። ግን ሆም ብሎ እዚህ ላይ አንድ ሰው ገብቶት አውቆ የተኛ እንደሚባለው ማለት ነው ወደ ሌላ አይነት መልኩ ዳይቨርት እንዲሆን ጥያቄው ማድረግ ደግሞ ሁለተኛ በደል ነው የሚሆነው። ማለት አንድ ሰው እኮ ይደክማል፣ ስተት ይሰራል። ያንን ስተቱን ግን የሚስተካከልበትን መንገድ መዝጋት ደግሞ ሌላ ጉዳይ ነው እና እየተሰጠ ያለው መልስ ባይዘዌይ ኮ ፕሪሰፖዚሽን አለው። አሁን ለምንድን ነው እንደሚሉት ይሄንን የሚሰሙ ምዕመናን ይኖራሉ፣ እነሱን እንደ ደጋፊ እንይዛለን እኮ አሁን እኮ ካልኩሌሽን እኮ አለው። ኖ አንዳንዴ ስለ ምዕመናንም ያለን አመለካከት የተሳሳተ ነው። ነገሮችን መለየት የማይችል ዲሰርን ማድረግ የማይችል አባገሌ የሚባሉ ብቻ ስለተናገሩ ብቻ በቀላሉ ማኒፑሌት የሚደረግ አድርጎ ማሰብ ለምዕመኑም ያለ ንቀት ነው። ይሄ ስተት ነው። ይሄ በመነኮሳቱም ብቻ ሳይሆን በሌላም ጊዜ የምንመለከተው ነው። ምዕመናን በጣም ትልልቅ ሰዎች ያሉበት፣ የሚያስቡ ሰዎች ያሉበት፣ በእውነት ለቤተ ክርስቲያን ክብርና ለቤተ ክርስቲያን ፍቅር ያላቸው ሰዎች ያሉበት ማጆሪቲው የቤተ ክርስቲያን ሜጀር ኮንስቲቱዌንቱ ያለበት ነው። ኤሌመንቱ እዛ ጋር ነው ያለው። ይህ ማወቅ ያስፈልጋል። በትምህርትም በስራ ልምድም የያዙት ኃላፊነትም ትልልቅ ሰዎች ያሉበት ነው። እየተነሳ ያለውን ጉዳይ ዋናው ምዕመናን ስለሆኑ እነሱ እንዳይቀበሉት ጥያቄውን ለማድረግ ተብሎ ምዕመናንን ማኒፑሌት ለማድረግ የሚወረወሩ ነገሮች ሪሊ በጣም አሳፋሪ ነው። ከምሬ ነው ማለት ኦኬ በኋላ እናነሳዋለን። አሁንስ እሺ በሌላ በኩል ይስተካከል እየተባለ ያለበት መንገድ እሱ ላይ አስተያየት የለ ደግሞ ይኖረናል። እንዴት መስተካከል አለበት የሚለው ብልሃት ያለበት መንገድ እንደሆነ እኮ ጠፍቶ አይደለም። ግን የጥያቄውን ጄኒዩኒቲ አባትን ይችን ቤተክርስቲያን ለማሳጣት አንዳንዱ ደግሞ ከፕሮቴስታንቲዝም ወይም ከሌላ እምነት ጋር ጉዳዩን ለማያያዘው ይሞክራል። ኖ እንደዛ ማሰብ አያስፈልግም። ህዝቡ ሪሊ በጣም ዲሰርን የማድረግ አቅም ያለው ትልልቅ ሰዎች ያሉበት መሆኑን ማወቅ ያስፈልጋል። የሚያስፈልገው አትሊስት እንደው ለቤተ ክርስቲያን ውስጥ እንዳለ ሰው በዛም አልፎ ቢያንስ ተኖረበትም አልተኖረበትም ለምንኩስና የሚያክል ደረጃ የተደረሰበት ቦታ ላይ ደርሻለሁ እንደሚል ሰው እንደው ለቤተ ክርስቲያን ክብር ስል አንዳንድ ጸያፍ የሆኑና እንደው ጆሮ ሲደርሱ ጆሮ ጭው የሚያደርጉ ነገሮችን ካለመናገር ብቆጠብ ብሎ እኮ ይሻላል። እንደው አትሊስት ማፈሪያ ያልከው ማለት ነው። ቢያንስ ዝምታ መፍትሄ እስኪያገኝ ድረስ ዝምታ። በንግግሩ እኮ ጭራሽ እኮ አንተ ትሳቀቃለህ በሚሰጠው መልስ። እንዴ ዱር ለዱር መሄድ አይደለም ጉድጓድ ለጉድጓድ መግባት አይደለም በሚል ለዚህ ለተነሳው ጥያቄ መልስ ሲሰጥ እንዴ ይህ ምን አይነት ንቀት ነው? ሪሊ በእውነት ከምሬ ነው። ምዕመኑን እንዴት አድርጎ ከመናቅ የሚመጣ አይነት ንግግር ነው? ምን አይነት ትዕቢት ነው እንደሚያናገር? አንዲት እናት
የልጆች የምታሳድግ እናት መነኩሴ እንዴት እንደሚኖር እኮ ታውቃለች። ሪሊ ማለት ቴዎሎጂካል እንትን እኮ አያስፈልገውም። ይሄ እንዴት እንደሚኖር እኮ ታውቃለች እኮ። ሶ እንዲህ የደረጀውንና እንዲህ ስታብሊሽድ የሆነውን ሪያሊቲ እንደው ሰው እንኳን ይታዘበኛል፣ በዚህ ጉዳይ ላይ መልስ ስሰጥ መጠንቀቅ አለብኝ የሚል ሀቢር እንኳን የለም። እሱን የጠፋው እና እኔ እሱ በጣም በጣም ትልቁ ችግር ነው። ስለዚህ ከዚህ እንትን ማድረግ አለብን ነው። አሁን ወደ መስመሩ መምጣት አለበት። ሁሌ ጊዜ ወደ ዋናው ጉዳይ የተነሳውን ትልቁን ጥያቄ መፍትሄ ያስፈልገዋል የሚለውን ነገር እንደዚህ ማኒፑሌት ለማድረግ የሚሞከሩ ንግግሮችን ቦታ ለመስጠት ያስፈልጋል። ሁሌ ጥያቄው ላይ ማተኮርና በዘለቄታው እንዴት መፍትሄ ልናመጣ እንችላለን ከዚህ ችግር የሚለው ላይ ሶሻል ሚዲያ ላይ ያለው ሰው ዋይዝሊ ማየት፣ ማዳመጥ፣ በዛ መልክ እንትን ማድረግ አለበት ብዬ አስባለሁ። ጥሩ ቀሲስ፣ ወደ ሁለተኛው ጥያቄ እንለፍ። ያው ከመጀመሪያው ጥያቄ ጋር በሆነ ሴንስ ሪሌትድ ነው። እንግዲህ የመጀመሪያ ጥያቄ ላይ እንዳልነው አታንሱብን፣ ጥያቄውን አታንሱብን የሚለው አልሰራ ሲል ፈንክሽናል ሳይሆን ሲቀር ምንኩስናን እንደ አዲስ ለመተርጎም መፈለግ ነው አይደለም የሚከተለው ነገር የሆነ ሪዲፋይን ለማድረግ በራስ መንገድ ሪዲፋይን ለማድረግ ነው የሚከተለው። ስለዚህ ይሄ ሙከራ ምንኩስና እንደ አዲስ ለመተርጎም የሚፈልግ ሙከራ ስለ ምንኩስና ብዥታ ስለ ምንኩስና ምንነት ብዥታ እንዳለብን ከማሰብ የመጣ ነው ወይንስ ምንኩስናን እኛን እንዲመስል እናደርገዋለን እንጂ ቅድም እየውም ስታነሳ ነበር ምንኩስና እኛን እንዲመስል እናደርገዋለን እንጂ እኛ ወደ ተሰራው ስርዓት አንሄድም የሚል መልእክት ያለው ነው። ምንድን ነው የሚለው እዚህ ጋር? አሁን ለምሳሌ ይሄ ሲኖቬቲክ ላይፍ ምንለው አለ አይደል? አባ ጳኩሚስ መሰረተ ብለን የምናስበው ማህበሩ አለ፣ የማህበር አኗኗር አለ። ስለዚህ እዛ ውስጥ የነበሩት ደቀ መዛሙርት ሙሉ ለሙሉ በሰልፍ ዴኒየል ዓለምን በመካድ ወደዛ ህይወት ገቡ ነው ምንለው? ወይስ እነሱ ከዛ በፊት ወደዛ ህይወት ከመግባታቸው በፊት የነበራቸው ፐርሰፕሽን ገዳማዊ ህይወቱ በቂ ግንዛቤ ያልሰጠ ሆኖ to some extent ሚስሊድ ሆኖ ከዛ እነሱም ደግሞ ወደ ፈለጉት እንትን የማህበሩ ሀሳብ የማህበሩ የገዳማዊ ህይወት እንዲተረጎም ፈለጉ ወይ? መጀመሪያ ፍላጎታቸው ገዳም ሰርቶ ወደዛ ወደ ፍላጎታቸው ገዳም ገቡ ወይ? እንደዛ ነው ወይስ ወደ ነበረ ከጥንት ጀምሮ ወደ ነበረ ስርዓት ገዳማዊ አኗኗር ህይወት ወደዛ ማህበር ተቀላቀሉ ወይ የሚልም የጥያቄ እንትን ሊኖረው ይችላል፣ አይንም ቅርጽ ሊኖረው ይችላል። እና ቅድም አሁን ኢዮብ ሲል ነበር ስርዓትን ወደ ራስ ፍላጎት ማውረድ አይደለም፣ ይልቅስ ወደ ሆነ ነገር የምንገባበት ስለሆነ ማለት ነው። እሱን በደንብ እናፍታታ ውስጥ እንደው ኢዮብ ትቀጥላለህ። እኔ አሁን ይህንን ምንድነው ከሚሰጡ አስተያየቶች መካከል ይህንን በደንብ ሊያሳይልኝ የሚችለው አቡነ ገብርኤል በቅርብ የተናገሩት ነው። ማለት እየተባለ ያለውን ነገር ዋናውን ጉዳይ ምን ያክል ኢግኖራንስ እንዳለ ለዛ ነገር ምን ያክል ግዴለሽነት እንዳለ የሚያሳይ ንግግር ነው። ሁሉም ሰምቶታል። አንተ አሜሪካ ቁጭ ብለህ በርገር እየበላ እኔን ገዳም ግባ ትለኛለህ። ይህንን እንግዲህ በአደባባይ የተናገሩት ነው። አሁን ይሄ ማለት መጀመሪያ ያወራ ነው የነገረ ምንኩስናው ታሪኩ፣ ትውፊቱ፣ ስርዓቱ ምናምን በዚህ ንግግር ውስጥ ምንም ቦታ የለውም ማለት ነው። በቃ ምንም ቦታ የለውም። እንዴት ነው ስርዓተ ምንኩስናው የነበር? የምንኩስናው እንግዲህ ቅዱስ ባሲሊዮስ ምንኩስናን የክርስትና ፍልስፍናዊ ህይወት ይለዋል። እና ምንድን ነው ምንኩስና ውስጥ የነበረው ፍልስፍና? ቤተክርስቲያን እንዴት አድርጋ ነው የተቀበለችው? ይሄ ነገር ለምን ዓላማ፣ ለምን ግብ ነው? ለምን አይነት ኮሚትመንት ነው? ኮንሽስሊ የሚደረግ ነገር ነው? እንደው ዝም ብሎ እግር ጥሎንም የምናደርገው ነገር ነው? ይሄ ነገር ሐሳቡና ይሄ አይነት እንትን ፍላጎቱ ምንም የሌለበት ጀስት አንድ ሰው መነኩሴ ከሆነ በኋላ ከፍተኛ ጉዳት ደርሶብኛል ብሎ እንደ ጸጸት ሲያስበው የሚናገረው አይነት ንግግር ነው እንጂ ፍላጎቱ ምንድን ነው? አንተ የምትበላውን በርገር እኔ መብላት ነበረ፣ ግን ይሄንን እንዳልችል በሆነ አንድ ቀን ክፉ ቀን መነኮሱ
ነው ማለት ሪሊ ስንተረጉመው እኮ እንዲህ ነው የሚሆነው። አንድ እንደዛ እኮ ነው የሚመስለው። እንደዚህ አይነት አጋጣሚ ነው መነኩሴ የሆኑበትን ቀን የሚያስቡበት። ሲሪየስሊ ማለት እየተባለ ያለውን ነገር ምንድን ነው መልእክቱ? ምን እያልኩኝ ነው ይሄንን ስል? ይሄ በሰው በኩል የሚመጣው ፊድባክ ይቀርና ይሄ ማለት በእኔ ማንነት በእኔ አሁን ባለኝ ፐርሶና ስለ እኔ ምን ይናገራል፣ ስለ እኔ አስተሳሰብ ምን ይናገራል ለሚለው ምንም ግድ አለመስጠት ማለት ነው። ሪሊ ይሄ በጣም የሚያሳፍር ንግግር እኮ። ይሄንንና ይሄንን የሚያስወጣውንና የሚያስገባውን አያለው አሉ አሜሪካ ያሉት መነኩሴ፣ የሚያስገባውንና የሚያስወጣውን። ሶ ምንድን ነው እያሰቡ ያሉት እኚህ ሰውዬ? ሪሊ የሰጡት መልስ ነው እንግዲህ ብለን የሰጡት መልስ ስለ ሰውየው ምን ይነግረናል? ምን ይነግረናል? ኮምፕሊትሊ እንደ ዕዳ እንደ በርደን አሁን የሚጠየቀውም ስርዓት የማስተካከል የቤተ ክርስቲያንን ክብር የማስመሰል እነሱንም ወደ መንገዳቸው የሚመልስ አብዛኛው መነኮሳት ማለት ነው። ለእነሱ መጀመሪያው ክፍል ላይ እንዳወራ ነው ለእነሱ ጥበቃ የሚሆን ንግግር እየተነገረ ሳይሆን ከአንድ ፕሪቪሌጅድ ከሆነበት ቦታ ላይ በሆነ አይነት መንገድ የማስወገድ ስልጣንን የማሳጣት ጥቅምን የማሳጣት ሰውየውን የመመቀኘት እንዲጎዳ የመፈለግ ተደርጎ ነው የታሰበው። ሶ ዌር ኢዝ ሞናስቲክ ላይ እንትኑ የታለ? ምንኩስናው የታለ? ምንድን ነው? የቱ ጋራ ነው የምናወራው? ከእንደዚህ አይነት በእንደዚህ አይነት ፕላትፎርም ስለምን ማውራት ትችላለህ? ምን አይነት አደጋ ላይ ነው ራሱ የደረስ ነው? አባ እንጦንስማ ወደ ገዳም ሲገባ ከመጀመሪያው ሂደት ጀምሮ ከሰፈሩ አቅራቢያ ጀምሮ እስከ መጨረሻው እስከ ህይወቱ ጉዞ ድረስ እንዴት ኮንሽስሊ እንዴት በኢነርጂ ሲጓዝ እንደነበረ አይተናል። መነኮሳት ይሄ ነው ጉዟቸው። ገድላትን ስንጽፍ ይሄ ነው ጉዟቸው። የመረጡን መንገድ ወደው ነው፣ ሞኞች አይደሉ። እንደዚህ አይነት ነው ምርጫቸው አይደለ የነበረው። ይሄንን የነበረውን ነገር አንድ ሰው መነኩሴ ሲሆን እንደ በርደን ከቆጠረውና እንደ መሳሳት ያንድ የክፉ ቀን ዕጣ ፋንታ እዚህ ላይ እንደጣለው አድርጎ የሚያስብ ከሆነ ኮምፕሊትሊ ማይንዱ የተለያየ ኮምፕሊትሊ። እና ይሄ አይነት ሜንታሊቲን ምእመኑ ሰምቶ ሌላው ሰው ሰምቶ ለዚህ ወግኖ ይህንን እንዲያስጠብቅ መጠበቅስ ከዚህ በላይ ደግሞ ምን አይነት ተላላነት አለ? ሲሪየስሊ ማለት ለምን እንዳውም ሰው ምንኩስናንም ክርስትናንም ይሄንን የሚያስጠብቅ ከሆነ ለምን ክርስቲያን መባልን ይወዷል? ምንኩስናን ስለምን ያደንቋል? ለእንደዚህ አይነቱ ኮውስ ከሆነ ሰው የሚታገለው ማለት ሰው እኮ እጸድቅበታለሁ፣ ትልቁም ነገር አለው፣ ህይወቴ ነው ብሎ የሚመርጠው ጉዳይ እኮ ነው አይደለ እንዴ? ክርስቲያን ብሎ ሲያስብ ትልቅ ቦታ አለው። ለእንደዚህ አይነት ፉሊሽና እንደው ለጆሮ የማይጠም ንግግር ሰው ሰምቶ በማይክ የተነገረው ነገር ሰምቶ እውነትም እኛ አባት እኮ ትክክል ናቸው እና የእሳቸው ያሉት ነገር መሬት ላይ እንዲወርድ የቤተ ክርስቲያን መሰረታዊ ነገር እንዲሆን ብሎ ይታገልልኛል ብሎ ማሰብ፣ ሰው መሰብሰብ እንዴት ይሆናል ማለት ምን አይነት ሰው ነው ለመሰብሰብ ራሱ የሚታሰበው? እና የሆነ እኮ ጤና የማጣትም ነገር ነው የሚመስሉ አስተያየቶቹ ማለት የምታየው። እና ኤኒዌይስ ሪሊ አይ ዶንት ኖ የምንሰማቸው አስተያየቶች እንደው አለመታደል ሆኖ እንኳን አይደለም በአደባባይ ቀርቶ ትንሽ ግሩፕ ባለበት ቤት ውስጥ እንኳን ለመስማት የሚከብዱ ናቸው። ያንን የሚያሳዩ ናቸው። ሁለት በደል ነው ያሉት። እንደውም ከጀርባው ምንድን ነው ያለው እዚህ ሀሳብ ውስጥ ከጀርባው ምንድን ነው ያለው የሚለው እንትን ላይ የተወሰነ ሀሳብ ለማከል አንደኛ ይሄ ገዳማዊውን ህይወት ከዓለማዊ ምቾትና ይሄ አሁን ካለው ከዘመኑ አስተሳሰብ ጋር የማስታረቅ አንድ ፕሮሰስ ነው ማለት እንትን ይበል የሆነ ይዘምን ሪፎርምድ ይሁን ምን ይሁን የሚል ሀሳብ አለው። ሁለተኛ ግን ማለት ይሄ የቀደሙት አባቶች ለዚህ ህይወት በምርጫ በውሳኔ የከፈሉትን ይሄ መራር ተጋድሎና የጸሎት ትጋት ሁሉ በሆነ ሴንስ የሆነ እንዳላስፈላጊ ጥብቅነት ሪጂዲቲ ምናምን ማየት ማለት ነው። ማለት የነበረው ህይወት ጀስት በቃ ነው ሪጂድ ከመሆናቸው ራሳቸው ላይ አገዛዝ ከማጽናታቸው ነው እንጂ ኢዝሊ ሊኖር የሚችልበት እንትን ነበረኮ መንገድ ነበረኮ እንደማለትም እኮ ነው ወደኋላ ዞሮ ማለት አዎ ነው እሱማ እኮ ነው እኮ ግን ሞደርናይዝድ ቢሆን ሪጂዲቲው ቢለዝብ
ምንኩስናን ለገንዘብ መሰብሰቢያ መሰላል አድርጎ ወደ መረዳት ሊያድግ ይችላል? በፍጹም እንዴት ሊያድግ ይችላል? በፍጹም በየትኛውም አይነት መልኩ እኮ ምንኩስናው እኮ ዘመኑን በዋጀ መልኩ እንዴት እናድርገው? በዚህ በኩል ተቸግረናል። ይሄማ እኮ የቁም ነገር ጥያቄ እኮ ሁሉም ሊያስብበት የሚገባ ምንድን ነው መፍትሄ ሊሆን የሚችለው የሚል የሚያስብ ነው። አሁን እኮ ጥያቄው አሁን ያሉት በተለይ ከተማ አካባቢ ያሉት መነኮሳት መነኩሴ እየሆኑ ያሉበት ዋናው ምክንያት የበፊቱን ስርዓተ ምንኩስናውን ተከትሎ በዛ ህይወት ውስጥ ያለውን ነገር በረድነት እያገለገሉ በተጋድሎ እየኖሩ ከመኖር ፍላጎት ሳይሆን መነኮስ መሆን አንድ ደብረ አለቃ ለመሆን ቀላሉ መንገድ ስለሆነ እንደ መንገድ እየተጠቀሙበት ነው። ጥቅም የሚገኝበት ነው። አለፍ ሲልም ደግሞ የጵጵስና ማዕረግ የሚገኘው በምንኩስና በኩል ስለሆነ እድል ገጥሞኝ መነኩሴ ሆኜ ጳጳስ ብሆን የሚልን ነገር ታሳቢ የተደረገ ነው። እንደ አንድ የሆነ ግል ፍላጎት አንድ ማሳካት ለምፈልገው ነገር ቀለል ያለው መንገድ የሚያዋጣው መንገድ ይሄ ነው በሚል መልኩ ስርዓተ ምንኩስና ይሄንን እንዲያገለግል ይሄንን ፍላጎት እንዲያገለግል ተቃኝቷል ነው። እገሌ አይደለም። ይሄ ደግሞ እንደ ባህልም ኦኬ መነኩሴ መሆኔን የሚያመጣልኝ ብሎ ምንኩስና በዚህ ሪዲፋይንድ ሲደረግ አበላሽቶ ነው። ኦፕሽን መጀመሪያ የነበረውና የቆየውን ነገር ከዘመኑ ጋር እንዲዋጅ እንዴት አድርጌ ምናምን ነገር ሳይሆን ኖ እንደዛ አይደለም። እኔ ለምፈልገውና ማግኘት መድረስ ለምፈልግበት ነገር የሚጠቅመኝ ስለሆነ ይህን መንገድ ብከተል በሚል አይነት መልኩ መሸጋገሪያ ድልድይ ሆኗል። ይህ እኮ ግልጽ ነው ማለት ከዚህም የባሰ እኮ የከፋ ነገር አይደል እየተነሳ ያለው እና እንደውም ወደ ተቀደሰው የምንኩስና ስርዓት ከመምጣት ይልቅ አንደኛው እኮ ችግር መሆኑንና ስሁት ብያኔ መሆኑን መቀበል አንድ ነገር ነበር። ግን በዛ ስሁት ብያኔም ስቲል ሰዎችን የሚያጠፉበትና ሰዎችን ማኒፑሌት የሚያደርጉበት የሰዎችን ድክመትና ፍላጎት እንዲያገለግል ኦቨርኦል ወደዛ ሆኗል። ቀኝቱ ነው እና እንደው ጄኒውሊ ለ21ኛው መቶ ክፍለ ዘመን የሚሆን ስርዓተ ምንኩስና እንዴት አድርገን እንመስረት ከሚል አይነት አይደለም። በግል ደረጃ ወደ ጳጳስና እንደሄደበት ካልሆነም ደግሞ የደብረ አለቃ እንደሆነበት የሆነ ጥቅም ማግኘበት ወደ ገንዘብ የምደርስበት የሆኑ ጥቅሞችን የማገኝበት መንገድ ተደርጎ ነው የተወሰደው። ይሄ ፐርሰናል ቾይስ ነው። ሰዎች በሌላ በኩል ሊያሳኩት የሚፈልጉትን ነገር ማለት ይህንን እኮ ለምሳሌ ገንዘብ ፈልጋለሁ የሚል ሰው በሌላም መንገድ ስለ ገንዘብ ሊያስብ ይችላል። ኖ ኢዝሊ ገንዘብ የሚገኝበት አንድ መንገድ ይሄ ነው። ስልጣን የሚገኝበት አንድ መንገድ ይሄ ነው። በእንደዚህ አይነት ቅኝት ስርዓተ ምንኩስናው እንዲወሰር ተደርጓል። እኛም ይሄ የቆየው እና ሪሊ ስርዓተ ምንኩስና በባህሪው እና ጎል የሚያደርገው ነገር በዚህ መልኩ ለሚያስበው ሰው ጉዳዩ አይደለም። አሁን እኮ ያ ነው እኮ የተጣለው። እኔ መነኩሴ እንኩል ለዚህ ጉዳይ ነው፣ አንተ የምትጠይቀኝ ጉዳይ ሌላ ነው እና ከኮምፎርት ዞን ያታውጣኝ እኮ ነው። አሁን እኮ ጥያቄው ራሱ ዓላማውን የሳተ ምንኩስና ስለሆነ መጀመሪያውኑ እነዛ መሰረታዊ የምንላቸው የምንኩስና ፒላርስ አይመለከቱትም። አብዛኛው ከቤዚክሱ መነጠሉን ራሱ ግራንት እንድናደርገው ይፈልጋል። እኔ ሰውየው የመነኮሰው ወይ ሊቀድስ ነው ወይ ሊሰብክ ነው ወይ የሆነ ነገር ሊያደርግ ነው። ብቻ ለቅጥር ነው የመነኮስኩት። ፔሮል ላይ ፈርሜ ገንዘብ መውሰዴ ለእኔ ስራዬ ነው። ስራዬን ሰርቼ እንጀራ መብላት ነው። ኃይለ ማርያም መጠው እንዴት መነኩሴ ፔሮል ላይ ፈርሞ ገንዘብ ይቀበላል ሲሉ አሁን ችግር ይፈጠራል ማለት ነው። ታዲያ ምን ላደርግ ነው? ታዲያ ሌላ ምን ነገር አለ? አሁን እኮ ሌላ ምን ነገር አለ ነው መነኮሳቱ። ሌላ ታዲያ ይሄው በቃ እንደዚህ ነው የምንኖረው። ይሄ ነው በቃ የሚጸናው። ይሄ ይጸናል፣ ይሄ ይቀጥላል። አሁን ለአቡነ ገብርኤልም ገዳም ግባ የሚላቸው አሁን ለሳቸው የመሰላቸው ሰው ነው። ግን እንጦንስ ነው እኮ እያላቸው ያለው ሌላ ማንም አይደለም። ያመነኮሳቸው የምንኩስና ስርዓት ነው። አሁን ማን እንደሚያስገባና ያለ ምናምን ሲሉ እኮ እሳቸው የመሰላቸው ተሰብስበው ይግባ ብለው የሆነ በድምፃ ብልጫ ምናምን ቅዱስ ሲኖዶስ የሚወስነው ነው የመሰላቸው እንጂ የስርዓተ ምንኩስናው አይደለም አሁን እየመራ ያለው። ቀኖና አይደለም የሚመራው፣ ህግ አይመራም። አሁን
ይሄንን በእርግጥ በብዙ ቦታ ተለማምደነዋል። በጵጵስናው ስርዓት አሁን ለሳቸው ብዙም ይሄ እንትን ላይ ከዳቸው ይችላል። ምክንያቱም በጵጵስናው ስርዓት ተለማምደውታል። ቀኖና መሻር ለኛ አዲስ አይደለም። ቀኖና ይዞን አያውቅም፣ ገዝቶን አያውቅም። በክህነቱ ላይ የትኛው ቀኖና ነው አሁን እዚህ ስራ ላይ እየዋለ ያለው? ፍትሐ ነገሥት ስራ ላይ እየዋለ ነው። ስራ ላይ የሚውል ነገር አይደለም። ቀኖና ዝም ብሎ የተቀመጠ አንድ የሆነ ቅርስ ነገር ነው። እንደፈለግን እኛ ደግሞ ምንኖር ሰዎች ናናለሁ። ቀኖና በትክክል አክት ማድረግ ቢጀምር፣ በትክክል ስራ መስራት ቢጀምር እኮ እነዚህ ጥያቄዎች በሙሉ ጥያቄ አይሆንም። እነዚህ በሙሉ ጥያቄዎች አይሆኑ። ግን ቀኖና በራሱ ለእኛ አሁን በተለይ ቤተክርስቲያን ቀኖና የተቀመጠ ያደራ ዕቃ ነው እንጂ ቀኖና የሚሰራ ቤተክርስቲያንን የሚያስተካክል የሚያረማት ማለት አይደለም። ምን አረምን? በቀኖና ያረምነው ምንም ነገር የለም። መጽሐፍት ላይ ሞተዋል ያለው ማን ነበር? እንደዛ ብሎ በቃ ቀኖና መጽሐፍት ላይ ነው ሞተዋል። መጽሐፍት ላይ ሞተዋል። ቀኖናዎች በአጠቃላይ ቀኖና የተባለው በሙሉ መጽሐፍት ላይ ሞተዋል። ለእኛ ቤት ፍትሐ ነገሥት የተቀመጠ የዕቃ ቤት መጽሐፍ ነው እንጂ ስራ ላይ የዋለ ጉዳይ አይደለም። በምን ስራ ላይ ያዋል? እነማን ምን ተደረጉበት? በግለሰብ ደረጃ ገሌ ወገሌ ማለት ሳይሆን የትኛውን ችግር ፈታንበት በቀኖና? ምን ግልጽ ቀኖና ስንጥስ ነው እንጂ እኮ ቀኖና ስናስተካክል ታይቶ አይታወቅም። ስብሰባችንም ለቀኖና ሆኖ አያውቅም። ምዕመናንን ጭምር በቀኖና እንዲኖሩ እንኳን አናስተምርም። የቀኖና ጉዳይ የሞተ ነው፣ መጽሐፍ ላይ የሞተ ጉዳይ ነው። አሁን በምን እንደምንመራ እንዴት መመራት እንዳለብን እንደ አዲስ ለመነጋገር ነው የምንፈልገው። አሁን ለአቡነ ገብርኤል ተሰብስበን ገና ልንወስነው ነገር ነው እንጂ የተቀመጠ የተኖረ መንፈስ ያለው ግዘፍ ነስቶ የሚንቀሳቀስ አካላዊ ህይወት አይደለም። ቀኖና መጽሐፍት ላይ ያሉት የቀኖና ጉዳዮች በሙሉ እንዲሁ ዝም ብለው ለይድረስ የተጻፉ ለይስሙላ የተጻፉ ድሮ የነበሩ አሁን ወግ አጥባቂነት የመሰል ናቸው። ልክ እንዴት ነው በክህነቱ አገልግሎት ከክህነት የጎደፈው ሰው ለማገልገል ልግባ ሲል ምንድነው? አይ በቃ ችግር እኮ የለውም። አሁን ድሮ እኮ አባቶች እንደዛ ዝም ብለው መስሏቸው ነው እንጂ እግዚአብሔር የሚቆጣ ሆኖ አይደለም እንደዛ እያለ ኃጢአት በኃጢአት ላይ ኃጢአት ለማስጨመር ነው አይደለ? ካህኑ ላይ ምኑም ላይ ያለው ጥሩጫ እኮ ይሄ ነው። እና ታዲያ ቀኖና ለምን ተሰራ? ምንድን ነው የቀው? አሁን በቃ የመጀመሪያ ቤተክርስቲያን እውነት ለመናገር ይሄ በጣም እንደ ማንቂያ ደወል ማገልገል አለበት። የጸና የኖረ ትውፊት ህይወት ያለው ጉዳይ ኦርቶዶክሳውያን በሙሉ በአንድ ድምፅ የሚመሰክሩለት ጉዳይ ለክርክር ከቀረበ የቤተክርስቲያን ህልውና ምን ላይ ነው? ስለምንድን ነው የምናወራው? ስለምንድን ነው የምንስማማው? ምን ላይ ነው የተስማማን ያለነው? አሁን እኮ እውነት ለመናገር መነጋገር የሚገባን የነበረው አሁን ነበር እኮ። ስለምን እያወራን ነው ታዲያ? በክህነቱ አጸጻት አንግባባም። ቀኖና ተጥሷል፣ እየተጣሰ ነው፣ ተጠያቂ የለውም፣ ቀኖና እየተጠየቀ አይደለም ብለን እናምናለን። ምንኩስናው እንደዚሁ ያግባባንም። ቀኖና የጣሱት ሰዎች ቀኖና የሚባል ነገር እንደሌለ አስበው ከአንድን ጀምር ይፈልጋሉ። በሌላውም ጉዳይ እንደዚሁ እና የመጀመሪያው ቤተክርስቲያን ያጣችውና የጠፋት ነገር ቢኖር ቀኖና የሚሰራበት መሳሪያ እንደሆነ አስቀምጠን ዘግተን ያስቀመጥንም። አሁን ለመጽሐፍ ጉዳይ ቀኖና እንጠቅሳለን፣ ለሌላው ነገር ላይ ብቻ ቀኖና እንጠቅሳለን። ከዛ ውጭ ግን መሰረታዊ ለሆነው ጉዳይ ቀኖናን መሪ እናደርገው። ለምን ተሰራ ቀኖና ታዲያ? ቤተክርስቲያን የኖረችው በቀኖና ነው። ታላላቆቹ ጉባኤያት በሙሉ ከጉባኤያት ቴዎሎጂካል ከሆነው አንደርስታንዲንግን ከማጽደቅ ጎን ለጎን ቀኖናን የሰሩት። ቀኖና ለኦርቶዶክሳዊ ለሆነው ቤተክርስቲያናት በሙሉ መሰረት ነው። ታዲያ ምንድን ነው ሽባ እንዲሆን ያደረገው? እና እኔ ቀኖናን የዘነጋንበት መንገድ በጣም ከባድ እና አደገኛ ነው ብዬ አስባለሁ። ሁለተኛ አሁን ከሚነገሩት ነገሮች ትንሽ የሚገርመው ምንድን ነው፣ ቀደም እንዳልኩት የሆነ አይዲያል የሆነ ሁሉም ነገር የተሟላለት አንድ ገዳም ተሰርቶ ያ ገዳም ሁሉን እንዲሰበስብ
የሚፈልጉ በጣም ሞኞች ግን ደግሞ ቆብና ቀሚስ ያደረጉ ሰዎችን እያየን ያለ ነው። ኢንፍራስትራክቸር እንኳን የለውም ገዳም የሚሉ ሰዎች እና የኢንፍራስትራክቸር ጥያቄ መጀመሪያ ላይ ይመጣል ወይ እንዴ? ለአንድ መነኮስ እኮ የመጀመሪያው ጥያቄ ከመነጠል እኮ ነው። ከዓለም ተነጣይ መሆን ነው፣ መሮጥ መሸሽ ነው፣ ዓለምን መተው መሄድ ነው። እንዲሁም ምንኩስና እኮ በነገራችን ላይ ሁሉንም ይሄ ቀላሉን ነገር በሙሉ በከባዱ ስለማድረግ ነው። እንዲሁም በአቶስ ያሉ መነኮሳት አብዛኞቹ እንዲህ አይነት የእጅ ስራ ውጤቶችን ለመጠቀም አይፈልጉም። ምክንያቱም ምንኩስና በራሱ ነገሮች የሚቀሉለት ከሆነ የተመቻቸ ነገር ነው የሚሆን። መመቻቸት ስልጥኑና አይፈለግም እኮ ለምንኩስና። በዛው በከባዱ ነገር ማድረግ፣ በከባዱ መንገድ ማድረግ። ምክንያቱም ያ ከባዱ ነገር ሲደረግ በዛ በከባዱ ነገር በሚደረግበት ጊዜ አንደኛ ጊዜ ይወስዳል፣ ሁለተኛ ሰውነት ይደክማል። ራስን ለማስገዛት ያ ምቹ ሁኔታ፣ ያ አጥር ቅድም ያልነው ያ ሁሉ የምንኩስና አጥር ተጠባቂ ይሆናል። ምቾት የሚፈለግበት ከሆነ መኪና ምንነዳ አሁን እኔ መነኮሳት እንግዲህ ምን እንደሚሰማቸው በጣም ይግርመኛል። ሰባ ዓለም በእግራቸው እየሄዱ ሰባ ዓለም ከሚገዙት መኪና እጥፍ በተገዛ መኪና ውስጥ ፈልሰስ ብሎ የሚሄድ መነኮስ ምንድን ነው የሚሰማው? ተድላ ደስታ ይመስለኛል። የመነኮሰው ማን ነው? አሁን ለእንጦንስ ያለው ምንኩስና የመነኮሰው ማን ነው? እኔ ብዙ ጊዜ ብያለሁ። እኔ ያደኩበት ቦታ ገዳም ነው፣ መነኮሳት ያሉበት ገዳም ነው። በጣም ብዙ መነኮሳት አልፈውበታል፣ ጥሩ መነኮሳት አልፈውበታል። ከሆነ ጊዜ በኋላ ማታ ማታ ግቢ ውስጥ የሚቆሙ መኪናዎች እናያለን። እኔ በህይወት ዘመኔ ግቢ ውስጥ መኪና ሲቆም አይቼ አላውቅም፣ በልጅነቴ በነበሩበት ወቅት። አሁን ያሉት መነኮሳት ግን የመኪና እንትን አላቸው በቃ። ስለዚህ ፓርክ መደረግ አለበት ለመነኮሳቱ። ምን አይነት መውረድ ውስጥ እንደገባን አሁን። ይሄንን እንዴት ሰው ጀስቲፋይ ለማድረግ እንዴት ይጣጣራል? ከነበረው ነገር አንደኛ የሚሳደቡት ማን እንደሆነ አልገባቸው። ዝንጀሮ ጥበቃ አይደለም ምንኩስና ሲሉ እነዛን ሰባቱን ከዋክብት የተባሉትን የሳሙኤል ዘዋልድባ ልጆችን ዝንጀሮ ጠባቂዎች እያሉ መሆናውን አልገባቸው። ብፁዓዊ አቡነ ተክለ ሃይማኖትን ዝንጀሮ ጠባቂ እያሉ እንደሆነ አልተረዱም። በዚህም በዛም ሄዶ ተንጠልጥሎ መኖር አይደለም ሲሉ እና አቡነ ገብረ መንፈስ ቅዱስን በዛ መልኩ እየተሳደቡ እንደሆነ አልገባቸውም። እና እኔ በጠቅላላው ምን ያህል እኔ ቅድም ብያለው ገዳምና ምንኩስና በጣም መለኪያዎች ናቸው። ልክ እንደ ሙቀት መለኪያ ነው። መንፈሳዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ደረጃዋ የት ላይ ነው የሚለውን የሚያሳይ ነው። በየትም ዓለም ተጠይቆ የማያውቀው ነገር ከተጠየቀ መንፈሳዊ ደረጃችንን የሚነገር ነው። እሺ ወደ ቀጣዩ ጥያቄ እንለፍ። በርከት ያለ ጥያቄ የሚመስል ግን ሪሌትድ የሆነ አንድ ጥያቄ ነው የምጠይቃችሁ። ስለዚህ አሁን ያነሳናቸው ነገሮች እየተባሉ ያሉት ነገሮች ስለ ቤተክርስቲያን ትውፊትና ስርዓት ምንድን ነው የሚነግሩን? አሁን ያነሳሳናቸው ነገሮች ማለት ምን ማለት ነው? በሌላ አነጋገር የቤተክርስቲያን ነው የምንለው ነገር ወይም የቤተክርስቲያን የሆነው ነገር ራሱን ከባዕድ ነገር ከውጹ ነገር መጠበቅ የማይችል እንደየሰው ምርጫ የሚወሰን ተለዋዋጭ እውነት መሆን ይችላል ወይ? የመጀመሪያው ጥያቄ። ምክንያቱም ስለ ምንኩስና ኖሚናል የሆነ ነገር ነው እያለን ነው። ምንኩስና ኖሚናል በስም ያለ ነገር ነው የሚመስለው። አሁን ሁሉም ስለ ምንኩስና የራሱ የሆነ ትርጓሜ ብያኔ እየሰጠ ነው። ስለዚህ እነዚህ ሰዎች ስለ ምንኩስና ከዚህ ከቤተክርስቲያኒቱ ትምህርት በዚህ መጠን የተለየ መልስ የሚሰጡ ከሆነ ስለ የትኛውስ የቤተክርስቲያን ነገር ትክክለኛ ነገረ መለኮታዊ እንትን አላቸው ብለን ማሰብ እንችላለን። ነገረ መለኮታዊ መሰረት አላቸው ብለን እናስባለን። ምክንያቱም በዚህ ሴንስ ምንም ነገር ሪላቲቭ መሆን ስለሚችል ማለት ምንም ነገር እንደ ራስ ሰብጀክቲቭሊ እንትን ሊተረጎም ስለሚችል ሊወሰድ ስለሚችል ማለት ነው። ስለዚህ እንዲህ ያለውን ደግሞ ተለዋዋጭና ተቀያያጥ እውነት ማንስ ቁም ነገር ይለዋል? እየሆነ ያለውን ነገር በዚህ መነጽርስ ለማየት ተሞክሯለሁ የሚል እንትን አለ። በዚህ መነጽር ማናየው ከሆነ ደግሞ ራሱን የቻለ የሚያመጣው አደጋ አለ።
ያንን አደጋንስ ተረድተነዋል ወይ? ምክንያቱም እንዲህ አለ በጣም ኦብቪየስ የሆነ ስህተት ሲሆን ቅድም እንዳነሳችሁት በድፍረት በአደባባይ እየተነገረ የሚሰማው ምእመን ስለ አባቶች ያለውን ክብር ቅድም ቀሲስም ሲያነሱት ነበር ስለ ከምእመናን ጋር አያይዘው ማለት ነው። ስለ አባቶች ያለውን ክብር ምእመናን ራሱ እንዴት ስለ አባቶች ያላቸው ክብር ይቆያል ብሎ ማሰብ ሊችል ይችላል? እንደዚህ ብሎ የሚያነሳው ሰው ወይ እንደዚህ ብሎ የሚያነሱት ሰዎች ማለት ነው። ይሄ ነገር ደግሞ ከኤክሌሲዮሎጂካሊ ኢምፕሊኬሽን ያለው ነገር ነው። ከነገረ ቤተክርስቲያን አንጻር ኢምፕሊኬሽን ያለው አደጋ ቤተክርስቲያን አንዲት ናት ስንል እንዴት ነው የሀሳብ አንድነት የሌለበት አንድነት? ኤግዛክትሊ ኤክሌሲዮሎጂካሊ የሆነ ዩኒቲ አለ፣ አንድነት አለ፣ ኮሚኒየን አለ እንላለን። ነገረ ቤተክርስቲያናዊ ህብረታዊ ህሉና አለ፣ ህብረታዊ አንድነት አለ እንላለን። ከዚህ አንጻር የሚኖረውን ተጽዕኖ እንዴት ችላ ሊባል ይችላል የሚለው እናንሳ። ጠቅለል ባለ ብዙ ጥያቄ ነው በርግጥ። ሴንትራሊ እንግዲህ ቅድም ኢዮብ ሲያወራ የነበረው ጋራ የሚመጣ ይመስለኛል የቀኖና ጉዳይ። እሱ በሰፊው ሄዶበታል ቅድምና አሁን ጥያቄ ምልክት ውስጥ የወደቀውም እሱ ነው። ማለት ቤተክርስቲያን አንድ ስርዓት ሰርታለች። ያ የሰራችው ስርዓት ማን ነው የሚያስጠብቀው? የሆኑ ሰዎች ተነስተው ፐርሰናሊ የኔ ኦፒኒየን በዚህ ጉዳይ እንደዚህ ነው ብሎ የሚናገሩ ከሆነና አይ አይደለም ይህ ስርዓት ስላለ ኦፒኒየኔ ለዚህ መገዛት አለበት የሚል ስምምነት ከሌለ፣ ስርዓቱም ደግሞ ከኦፒኒየን በላይ ሆኖ አንድ የማረቅ አቅም ከሌለው በምንኩስናው ብቻ ሳይሆን በሌላው ጉዳይስ ስለምን ነገር በጋራ ማውራት እንችላለን? በስ ፐርሰናል ኦፒኒየን ከሆነ ይለያያል። ሁሉም ሰው አባገሌና አባገሌ፣ ቄስገሌና ቄስገሌ በሆነ ጉዳዮች ላይ ፐርሰናል ኦፒኒየን ይኖራቸዋል። ያንን ኦፒኒየን ሜክ የሚያደርጉበትም የራሳቸው ግራውንድ ምክንያት ይኖራቸዋል። ግን ከግለሰቦች ግራውንድ ከግለሰቦች ምክንያት በላይ የሆነ እውነት አለ። ያንን እውነት ማክበር አለብን የሚለው ነገር ገዢ ካልሆነ እና ይህንን እንደ ባህል ከተለማመድ ነው ክርስቲያኒቲ ሜርሊ ፐርሰናል ኦፒኒየን ይሆናል ማለት ነው። ኦኬ አንተ እንዴት ታስባለህ? እኔ እንዲህ አስባለሁ። ኦኬ አንተ እንደዛ መሄድ ትችላለህ፣ እኔ እንዲህ መሄድ እችላለሁ። ኤክሌሲዮሎጂካሊ እንዳልከው የቤተ ክርስቲያን አንድነት ብለን ስናወራ እንዴት ነው ስለ ቤተ ክርስቲያን አንድነት የምናወራው? ማለት በሆነ አንድ በሚያደርግ ነገር መካከል ካልተግባባን፣ ካልተሰባሰብን፣ ለዛ ክብር ካልሰጠን፣ ኢቭን እኮ ያን ነገር ስንተገብረው እኮ ሊያም ይችላል፣ ፐርሰናሊ ላይመች ይችላል። ግን የኔ ህመም ለዛ አንድ ለሚያደርገን ለሚገዛን ነገር እውቅና እንዳልሰጥ ሊያደርገኝ አይገባም። መታዘዝ ማለት ይሄ ነው። መታዘዝ ደስ ሳይለኝ እየደከመኝ ግን እታዘዛለሁ ለእውነታው። ቀኖና ሲባል ዋና ትርጉሙ ይሄ ነው፣ መለኪያ ማለት ነው። ቀኖና ቤተክርስቲያን እውነት አላት፣ ለዛ እውነት የሚሆን ስርዓት ትሰራለች። ያ ስርዓት የእውነቷ መለኪያ ነው። ለዚህ ነው ይተረጎማል። ቀኖና እንዴት ተደረገ እንዲህ አታደርግ የሚል ነገር ይመጣና እንዲህ የምታደርግ ከሆነ ተብሎ ደግሞ ይተረጎማል። የሚሸከመው እውነት አለ። ልክ ወንጌል ላይ እንዳለው ወደ ሴት አትመልከት፣ ወደ ሴት የምትመለከት ከሆነ ታመነዝራለህ የሚለው ነገር አሁን ወደ ሴት አትመልከት፣ ኦኬ ግን ወደ ሴት አትመልከት ይላል። ጉዳዩ የማመንዘርና ያለማመንዘር ጉዳይ ከሆነ ችግር የለውም፣ አላመነዘርም ግን እመለከታለሁ ቢል አንድ ሰው የወንጌሉን ቃል ሊቃረን ነው አይደለ? ይሄ ወንጌሉን ቃል ሲቃረን ወንጌሉ ሊትራሊ እንዲህ የሚለውን ነገር በመቃረኑ ብቻ አይደለም፣ ዴፊኒትሊ ያ ሰው ይወድቃል። ቢኮዝ ያ ነገር ሲነገር ያ ሂደት አንትሮፖሎጂካሊ ምን አይነት መልእክት አለው የሚለውን ታሳቢ ያደረገ ነው። የወንጌሉ ቃል ሰው ነህ፣ ሰው በመሆን ምክንያት ያንን ነገር በገፋበት ቁጥር የማይቀረልህ ጉድጓድ አለ። ይሄ የሰውን ባህሪ ታሳቢ ያደረገ ነው። አንትሮፖሎጂካል ነው ሪያሊቲ። አንድ ሰው ይህን አላደርግም ሲል አንትሮፖሎጂካል ነው ሄሬሲው የሚሆነው ወይም ደግሞ ሪጀክሽኑ የሚሆነው። ስርዓትም እንዲህ ነው፣ ይሄ ነገር እንዲህ መሆን የለበትም እንዲህ ነው መሆን አለበት የሚለው ነገር ሲሰራ ሲደረግም ሳይደረግም ከአንድ ከሆነ እውነት ጋር የተያያዘ ስለሆነ መለኪያ ነው ቀኖና። ለዛ እውነት ያንን እውነት ለሚለካው መለኪያ ሁሉም ክርስቲያኖች ደግሞ ሊታዘዙ ይገባል። ያልገባቸውን ነገር ሊጠይቁ ሊብራሩ ይገባል። በዚህ ጉዳይ ፓትሪያርክ የለም፣ ምዕመን የለም፣ ጳጳስ የለም፣ ቄስ የለም። ሁሉም ለዛ እውነት መታዘዝ አለበት። ይሄ ምን ያመጣል? የቤተ ክርስቲያንን አንድነት ያመጣል። አንድነት
ምክንያቱም አንድ መሆን አለብን ሲባል ተስፋ የምናደርገው ነገር የምንታዘዝለት ነገር በእንደዚህ አይነት መልኩ ሲነካ አንድነት ማምጣት አለበት። የልብ መከፈል የአንደርስታንዲንግ መከፈል አይኖርም ማለት ስኪዝም አይኖርም ማለት ነው። እርስ በርስ የምትቃወም መንግስት አትሆንም ቤተክርስቲያን። አንድ ነው ሀሳቡ። ያ ነገር መረሳት የሌለበት። እኔ እኮ ሊያመኝ ይችላል፣ ሊደክመኝ ይችላል፣ ግን ህመሜንና ድካሜን ለእውነታው እንዲታዘዝ አደርገዋለሁ ነው ፖይንቱ። ኮምፎርት ላይ ሰጠኝ ይችላል፣ ግን ከኔ ኮምፎርት ከኔ ስሜት በላይ የተቀመጠው ነገር ገዢ ነው። የበለጠ ይጠቅመኛል፣ የበለጠ ቤተክርስቲያንን ይጠቅመኛል። ይሄ ነገር ስላለ ነው ስርዓት የሚሰራው። በዚህ ኮንቴክስት ማክበር አለብን። ስርዓት ሲጣስ፣ ቀኖና ሲጣስ ቀላል ነገር አይደለም። የሆነ አንዳንዴ የሆነ ጠቃሚ ያልሆነ ዳይኮቶሚም ስላለ ነው እኛ ጋር አሁን ዶግማና ቀኖና ብለን ይሄ ንግግራችን የቀኖናን ጉዳይ የሆነ ተራ ኦፒኒየን አስመስለነዋል። ኖ በጣም ጠቃሚ የሆነ ነገር ነው። እውነታውን የሚለካ ነገር ነው ቀኖናው። ሶ ኦቨርኦል ቅድም ኢዮብ እንዳለው ቤተክርስቲያን ልጆቿን አንድ የምታደርግበትና የምታሰባስብበት ይሄ ስርዓት በብዙ መልኩ ኔግሌክት ተደርጓል፣ ሪጀክት ተደርጓል። ሪጀክትም ሲደረግ ደግሞ መከበር አለበት የሚለው አፖሎጂ ጥብቅና የሚቆምለትም የለም። ጥብቅና ያው በቃ እነሱም እንዲህ እያደረጉ ገሌም እንዲህ እኮ እያደረገ ነው ተብሎ የሰዎች ፐርሰናል ኦፒኒየን ከዚህ በላይ እንዲቀመጥ ተደርጓል። እንደውም እዚህ ጋር ቀሲስ አንድ ነገር ላስታውሳውት ነበር። ቅድም ስለ ምዕመናን ሲያነሱ፣ ይቅርታ ስላቋረጥኩት፣ ስለ ምዕመናን ሲያነሱ ምዕመናንን ማኒፑሌት የማድረግ አንደኛው መንገድም እየሆነ ነው ስላሉ አሁን ያነሱት ነገር አይ ቲንክ ይሄ ምዕመናንንም ከተጠያቂነት እንዳያድናቸው የሚያደርግ መስሎ ይሰማኛል። ለምን እነሱም ልክ እንዳሉት እርሶ መከበር ላለበት ነገር እንደውም መነኮሳቱ ራሱ ይሄንን ሲያከብሩ ነው ምዕመናን ራሱ ይሄን መነኮሳቱን ማክበር ያለባቸው። ኤግዛክትሊ ኃላፊነቱ ልክ ነህ። ምዕመናን ይሄ ኃላፊነት አለባቸው። የተሰራ ስርዓት አለ። ስርዓቱ የተሰራው ለቁም ነገር ነው። ይሄ ስርዓት ሲነካ ለምን ማለት አለባቸው። ቢኮዝ ያ ስርዓት ሲነካ የሚመጣው አደጋ ቀላል ስላልሆነ እኮ ነው። ቢኮዝ ሉክ አንድ የሚያደርገንን ሴንተር ላይ አንድ የሚያደርገንን ነገር ካነሳ ነው በኋላ ላይ በሁሉም ጉዳዮች ላይ ቢኒ ቀደም እንዳልከው ሰብጀክቲቭ የሆነ አቋም ነው የሚኖረን። እኔ እንዲህ አስባለሁ፣ አንተ እንዲህ ታስባለህ፣ አንተ እንዲህ ታስባለህ፣ አንተ እንዲህ ታስባለህ። በኦቶሪቲም የሚናገር ሰው አይኖርም። በኋላ ላይ ከየት ይመጣል? ለምን ኦቶሪቲ የሚባል ነገር የለማ። ኦፒኒየን ያለው እንጂ ኦቶሪቲ የሚባል ነገር የለም። አሁን የሚታወቀውን ስርዓተ ምንኩስና መንቀፍ፣ ለሱ ክብር አለማሳየት እንደዚህ አይነት ኮንሲኩዌንስ እንዳለው ታሳቢ አልተደረገም። ይህንን ነገር እንደፈለጉ ሲደረምሱትና ይሄ ስርዓት እንዲህ ነው፣ ይሄ ዝንጀሮ ነው፣ ይሄኛው እንትን ችግር የለው ምናም ነገር ሲሉ እነሱ እኮ የተሰሩበትና አንድ መነኮስ እኮ መነኮስ የሚለውን ስብዕና ያገኘበት መስሪያው ነው እኮ ስራ በስርዓቱ አልፎ እኮ ነው እንጂ አለበለዚያ እኮ ያ መነኮስ እኮ ለእናቱ ልጅ ነው አይደለ? ልጅ እኮ ነው የምትለው እናቱ። ግን መነኮስ የምንለው በሂደት ውስጥ ያለፈበት መንገድ ነው ያንን ማንነቱን የሰጠው። ያንን የተሰራበትን ነገር አፍርሶ ምን ላይስ ሊቆም ነው? ነገስ መነኩሴ ነኝ ቢል አንተ ነህ የምትለው እኮ የሚባል አንተ ነህ የምትለው ማለት እንድቀበለው የሚያስገድደኝን ነገር ካፈረሰው፣ ብሪጁን ከሰበረው ስቲል ግን አሁንም ጀስት ሰልፍ ክሌሚንግ ታይትል ይሆናል ማለት ነው። ጀስት ክሌም ነው የሚያደርገው። እኔ መነኩሴ ነኝ። አሁን ለምሳሌ እኔ ጳጳስ ነኝ ብል ከመሳቆች ምን ታደርጋለህ? ትስቃለህ እንጂ ቢኮዝ ጵጵስና መሳሪያ አለው። እኔ በዛ ሂደት ውስጥ ያለፍኩኝ እዛ ጋር ድርሽ ያልኩ ሰው አይደለሁም። ግን ክሌም ስላደረግኩኝ ይሆናል እንዴ? ጳጳሱም ያንን የሚሰራውን ነገር ካላመጣ ያን ታይትል በኋላ ላይ ነኝ የሚለውን ነገር ስላለ ያ ነገር ከጠፋ ማቁም ነገር ይኖራል። ማንም ቁም ነገር እኮ ይሄንን እኮ የሚሰጠው እኮ የለም። ስርዓት መጠበቅ የሚለው ህልውናንም ከመጠበቅ ጋር የሚያያዝ የቤተ ክርስቲያን ህልውናን ከመጠበቅ ያ ስርዓት ይጠበቅ ሲባል የሚከፉ የሚደክሙ ሰዎች ቢኖሩ እነሱ መንከባከብ ሌላ ጉዳይ ነው። ለእነሱ ምን አይነት መፍትሄ እናድርግ የሚለው ነገር ሌላ ጉዳይ ነው። ግን ማንነታችንን የመሰረተው አንድ የሆንበት ጉዳይ ሁሌ የሚያስተባብረንን ይሄንን ይህ ነገር በተነሳ ቁጥር ደስ የማይሰኙ ሰዎች ስላሉ ቆይ የስርዓትን ጉዳይ አናንሳው ማለት ምን ማለት እንደሆነ ማስተዋል ያስፈልጋል። የሚቀጥለው ጊዜ
የምንሰባሰብበትም ጉዳይ አይኖረንም። በቃ መዳንም በግል ይሆናል። ምክንያቱም ፐርሰናል ከሆነ እንደዛ ይሆናል ማለት ነው። ይሄ ደግሞ ምን አይነት ኮንሲኩዌንስ አለው የሚለው ነገር ለሁሉም የሚጠፋ አይደለም እና እኔ ስርዓት የሚለው ሲዘጋጅ በቤተክርስቲያንም ቤተክርስቲያን ስርዓትን ካልሰራች ምእመን የሚኖርበትን ምእመን ስርዓት አምልኮ የሚፈጸምበትን ስርዓት አምልኮ መነኮሳቱ የሚኖሩበትን መንገድ ጵጵስና የሚሰራ ሹመቱ የሚካሄድበት የሚያስተዳድሩበትን ነገር ካልሰራች እንዴት አድርጋ ነው አንድነቷን ልትጠብቅ የምትችለው? በምንም አይነት መልኩ እኮ ሊመጣ አይችልም። ለትልቅ ዓላማ የተደረገ ነገር ነው። ማሳነስ አይቻልም። ኮምፕሊትሊ ይህንን አሳንሶ መናገርን የሚፈቀድ አድርጎ ራሱ ማሰብ አይገባም፣ የሚታሰብም አይሆንም። የዚህ የስርዓቱ ጉዳይ የቅድም ያነሳኸውን ነገር ሰብጀክቲቭሊ ምናምን የሚለው ነገር የሚያስተካክለው እኔ እሱ ነው የሚመስለኝ። ከዛ ውጭ ግን ታዲያ በምን አንድ ልንሆን እንችላለን? ማለት እንደሌላው ቤተ እምነት መዳን በግል ነው። ትስማማለህ ከኔ ጋር? አልስማማም። ኦኬ፣ እዛ ጋር ሄጄ ሌላ ቸርች ከፍታለሁ፣ የራሴን ሰዎች እሰበስባለሁ እልሃለሁ። ከዛ በኋላ እዛ ያሉትን ሰዎች እዛ ደግሞ ይሄዳል። እንደዚህ ሊሆን ነው ማለት ነው። ፐርሰናሊ አንድ ግለሰብ እጅ ከወደቀ ወደዚህ መሄዱ አይቀርም። ይሄ ደግሞ ኦርቶዶክሲ ያሰኘውን አምዱን የመጣል ያክል በጣም ትልቅ ጥፋት ነው የሚሆነው እና ወደዚህ አዝማሚያ የሚሄድ መሆኑን ማሰብ ማስተዋል ያስፈልጋል ነው የምለው እኔ ያው ቃይስ እንዳሉት ነው። ምክንያቱም የምርጫ የኦፒኒየን ጉዳይ ከሆነ ክርስትናነቱ ያበቃል። እንኳን በህይወት ለመመሪያነት ቀርቶ ልንሞትለት የታመንለት ነው ክርስትና። ህይወታችንን የሚቀርጽ ነው፣ የሚዳኝ ነው፣ ስለ ዓለም ያለንን አመለካከት የሚሰጥ ነው። ይህንን በሙሉ የያዘ ፍጹም እውነት የሆነ ነው። አሁን ከዚህ ከፍጹም እውነት ውጭ ወደ የት ነው ሄድ እንችላለን? በግል ደረጃ ሊታሰብ የሚችል የሆነ ነገር ስላልተመቸን ልናረገው፣ ልንቀርጸው፣ ልናቆመው የምንችል ነገር አይደለም። ስለዚህ ስለ አንዱ እውነት ነው ዋጋ የከፈሉት ሰማዕታት፣ ከዛም ቅዱሳን ሊቃውንት የጠበቁት። ይሄው አንዱ እውነት ነው። በቃ ይሄው አንዱ እውነት ነው የሚቀጥለው። ከዚህ አንዱ እውነት ጋር የሚቃረነው በሙሉ ከቤተክርስቲያን ይወጣል እንጂ ቤተክርስቲያን አባል አይሆንም። እና ቤተክርስቲያን ወደ ውስጥ ታወጣለች የተባለው በቅዳሴው ለዚህ እኮ ነው። በቃ ቤተክርስቲያን ወደ ውስጥ፣ አንተ ወደ ውስጥ እንዳትገባ ደጆቿን ትዘጋባለች፣ ባዕድ ከመካከሉ አይገኝም። አሁን አስተሳሰቡ ከዚህ ውጹ የሆነ ሰው በሙሉ ከቤተክርስቲያን ውጭ ነው የሚሆን። ቤተክርስቲያን የቆመችለት እውነት የሌላ አስመስሎ ማሳየት በጣም ከባድ አደጋ ነው ይሄና ምንኩስና የሚታወቅ ቅድም ከመጀመሪያው ጀምሮ ስንድን እንደነበረው የሚታወቅ እውነት ነው። ቤተክርስቲያን የምታስተምረው መሰረታዊ ትምህርት አለ፣ ስለ ምንኩስና የተኖረው ህይወት አለ፣ የሚኖር ህይወት ነው። ስለዚህ የሆኑ ሰዎች ኦፒኒየን አይደለም ያስፈልገው፣ የሚያስፈልገውም እሱ አይደለም። በሁሉም ነገር ግን እየተነሳን የግል ኦፒኒየን እየሰጠን የምንሄድ ከሆነ እውነት ነው እንደተባለው ማንቁም ነገር አድርጎ ኦርቶዶክስን ቤተክርስቲያን ሊወስድ ይችላል። ዝም ብሎ እየተነሳ ሰው ኦፒኒየን የሚናገርባት መድረክ አድርጎ ከማሰብ ውጭ ያ የቆየው የደረጀው እውነት የሆነው የተገለጠው አንዱ መሰረተ ትምህርት ዛሬም በዘመኑ የሚገለጥባት ቦታ እንደሆነች ከመኑ አይምሮ እየጠፋ ነው የሚሄደው። በተለይ ይሄ በጣም አደጋ ነው። በዚህ በሶሻል ሚዲያ ዘመን ማንም እየተነሳ እንደፈለገ የሚናገርበት፣ ከዛ ደግሞ ምንም አይነት አጸፋዊ መልስ የማይሰጥበት። እውነት ለመናገር እኮ አሁን ይሄም ተዋስኦ እኮ የተጀመረው አነሰም በዛም አሁን ያለው ነገር እንኳን ያለው ያን ጊዜ በአንድ ሚዲያ የተማረ አስተምራለሁ ትምህርት ተምሬያለሁ የሚሉ አንድ መነኮስ ተነስተው ምንኩስናን በተመለከተ ሪዲፋይን እንደማድረግ አይነት የሰጡትን ኢንተርቪው ቃለ ምልልስ አይተው ነው መምህር ኃይለማርያም በመምህራን አምላክ በሚል ሁኔታ እንደዚህማ እንዴት ይሆናል ይሄ አይደለም ቤተክርስቲያን ትምህርት ብለው ምን እንዳይሰናከሉ የተናገሩት እንጂ ሌላው ሰው ማንቁም ነገር ብሎ ሊያስበው ይችላል። እውነት ለመናገር በዚህ በጣም ደካሞች ነን። እንግዲህ ኤማውስ ላይ እንኳን ስንት ጊዜ ሰርተናል፣ ብዙ ነገር ሰርተናል እስካሁን ድረስ። ሌላ ሰው ሊጋራቸው የማይወዳቸው ግን ደግሞ የቤተክርስቲያንን ትምህርት በአፍም በመጣፍም የሚቃወሙ ነገሮችን
እያወጣን ለመነጋገር እንሞክራለን። አብዛኛው ሰው ግን አሁንም ድረስ ሀሳቡ ያለው የሆነ አንድ ቡድን አለ፣ ኦርቶዶክስ ክርስትና የሚባል ቡድን አለ። ከዛ ውጭ ያለ የትኛውም ቡድን የሚጥለውን አደጋ ለመመከት ካልሆነ በስተቀር ውስጥ ለውስጥ የሚሰራው የትኛውም ስራ የሚያገባው አይደለም። አብዛኛው ሰው እርስ በርስ የፈለጋችን እንዲሁም አንዳንዱ ያዝናል እንዲሁ እርስ በርስ እንዲህ እየተነታረክን እንዲህ እያልን ይላል እንጂ እውነቱን ጠርቶ እንዲወጣ ቤተክርስቲያን ፍጹም የሆነ ያ እምነቷ ያ እውነቷ ያ ትምህርቷ ጎልቶ እንዲነገር የማድረጉ ነገር የለም። በአደባባይ ደግሞ መምህራኑ ደግሞ በጣም አሸማቃቂ በሆነ መንገድ ይሄንኑ እኛ አሁን እያነሳ ያለውን ነገር የግል ፍላጎትና የግል ሀሳብ ጉዳይ እንደሆነ እየተናገሩ ደግሞ በራሱ ቁም ነገር የሌለው የግል ጠብ አስመስሎ አሁን መጋቢ አዲስ መምህር እሸቱ እዚህ ጴጥሮስ ጳውሎስ ይመስለኛል በዓለ ንግሥ ላይ ይመስለኛል እግዚአብሔር ተስማምታችሁ ብሉ ቢለን በጣም አሳፋሪ አላውቅበታልን የሚል አሳፋሪ ሁላችንም ካህናት መነኮሴውም ካህኑም ሁሉም ሌባ ነው የሚል እንዲህ አይነት በጣም ለምእመኑ ምንድን ነው የምናስተምረው? ምን እያስተማር ነው ያለነው? ምን እየተናገርን ነው ያለው ነው የሚለውን እንኳን የማያገናዝብ በግል ፍላጎት ብቻ የሚደረግ የሚመስል ለምሳሌ አሁን ለሳቸው በቃ ካህናት አሉ፣ በዚህ በኩል ያገቡ አሉ፣ በዚህ በኩል መነኮሳት አሉ፣ ተጣሉ። ስለዚህ እሳቸው እንደመሃል ገላጋይ ገብተው በቃ አንተም ተው አርፈን እንብላ ሁላችንም። ስለ ቤተክርስቲያን ትምህርት አይመለከተንም፣ ስለ ቀኖናው አያገባንም፣ ቤተክርስቲያን እንዴት ኖረች የሚለው አይመለከተንም። ምዕመናን አሁን እዚህ ላይ ምንድን ነው የሚሰሙት? ምዕመናን ተሰብስበው እየሰሙ ያሉት እኮ ዳኝነት ነው። የምን አይነት ዳኝነት? የስጋ የመብል ዳኝነት። የፋው ማስታወቂያ እኮ ነው የሚመስለው። ተባብረን እንብላ፣ ሁላችንም ምግብ ነው የተራብነው፣ ተባብረን እንብላ፣ ከበላን ይበቃናል። ሰው ከበላ በላይ ስላለ እኮ ነው እሳቸው መምህር የሆኑት። ከመብላት በላይ ቁም ነገር ስላለ እኮ ነው። ከመመገብ በላይ ከዚህ በላይ የሆነ ቁም ነገር አለ። ከዚህ በላይ የሆነ ይሄማ ከሆነ ስለመብላትማ ከተወራ ለምን መስቀሉንም ካባውንም ቁጭ አድርጎ እኮ ዓለማውያን እንደሚናገሩት መሆን እኮ ነው። ምንም የተለየ ነው። ሞደርናይዜሽን ከዚህ በላይ የተለየ ምን ነገር አመጣ? ማቴሪያሊዝም ከዚህ በላይ የተለየ ምን ነገር አመጣ? ስለ ምግብ ስለ ሆድ ከሆነ የሚታሰበው በቃ ቆቡንም መስቀሉንም ካባውንም ቁጭ አድርጎ ወደዛ መሄድ ነው። ከምግብ በላይ የሆነ አንድ መሰረታዊ ነገር አለ። ከምግብ በላይ የሆነ እውነት አለ። ስለሱ እውነት ነው ቤተክርስቲያን እሳቸው መምህር አድርጋ የሾመችው። ስለሱ እውነት እንዲያስተምሩ ነው እዛ ጋር የሚጠበቀው። እሳቸው ስለ ሁለት ውሻ ለአመሉ ሲካፈል ይጣላል እንደሚባለው ለጠብ የተነሱ ሁለት ግሩፖች ያሉ ይመስል አንተም ሰው ተባብረን ነው የምንበላው። የኃጢአት ፉክክር ያለ ይመስል ካህናቱ ነው ኃጢአት የማይሰሩት፣ መነኩሴው ኃጢአት ይሰራል እያላችሁ እናንተን ካህኑ በጎ ነው የሚሰራው፣ መነኩሴውስ እንዴ? ደግሞ ለየትኛውም ነገር እኮ አፕላይ ማድረግ እንችላለን። ይሄን ለማንስ አፕላይ ማድረግ አንችልም? ሌላም ነገር ቢገጥም እንኳን ይህንን የምንኩስናውን ጉዳይነት በሆነ ስለ የትኛው የቤተክርስቲያን ትምህርት ጀስት የኛ ጥቅም እስከተከበረና እኛ እስከበላን ድረስ ምንም ኮምፕሮማይዝ መደረግ የማይችል ነገር የለም ወደሚልም ከበላን ከጠጣን ለምን ሁሉስ ባፍጢሙ አይደፋም? ለምን ስርዓት አምልኮስ ዶግማውስ ለምን ቀኖናውስ ለምን አስፈላጊ? ለምን ሰማዕታት ለምን ሆኑ? ስለተበላ ከተበላ ከተጠጣ ካህናቱ ከበሉ ከጠጡ በቃቸው አይበቃቸውም? እንዲህ አይነት እኮ ነው ሐሳቡና እንዴ መምህር እንዲህ ነው እንዴ ማስተማር ያለበት? መምህራን እንደዚህ ነው እንዴ ትምህርታቸው? የመምህራን ትምህርት እኮ ስህተቱን እውነቱን እውነት ማለት አረ ቀኖናውማ ይሄ ነው፣ ትምህርቱማ ይሄ ነው፣ እውነቱማ ይሄ ነው ብሎ መግለጥ። ምዕመናን በዚህ ቤተክርስቲያን የጠራ ትምህርት አላት፣ ትምህርቷ ይሄ ነው። ካህናት የደከሙ ካህናት ይኖራሉ፣ ድቀት ያጋጠማቸው ይኖራሉ። ድካማቸው እንደ እውነት አይቆጠርም፣ ድካማቸው ድካም ነው። መነኮሳት ይደክሙ ይችላሉ። መነኮሳት ግን መነኩሴ ማለት ግን በልኩ የተሰፋ ይሄ ነው። ከዚህ ከወደቀ ሰው ከዚህ ከወረደ ሰው የግል ድካሙ ነው። የግል ድካም የቤተክርስቲያን ትምህርት አይደለም። የቤተክርስቲያን ትምህርት ከሰው ልጅ የግል ድካም ይለያል። የሰው ልጅ ቤተክርስቲያን ያለችው እኮ ሰውን ከፍ አድርጋ መልአክ ልታረግ ነው በዚህ ምድር ያለችው፣ ልትጎትት ነው ያለችው እንጂ ወደ ምድር ልትወርድ አይደለም፣ ወደ ሰው ልትመሳሰል አይደለም ያለችው። እና አሁን በአደባባይ በቤተክርስቲያን አውደ ምህረት የቤተክርስቲያን ትምህርት የማይተላለፍበት ነው። እንግዲህ ምዕመናን የተሰበሰቡበት አባቶቻችን ሐዋርያት ጴጥሮስና ጳውሎስ የሚከብሩበት በዚህ ቀን አባቶቻችን ሐዋርያት የሰሩት ትምህርት የሰሩት ሃይማኖት ቀርቶ ስለ ምግብ መስማማት እንዴት ሊወራ ይገባል? የተነሳውን ችግር የሆነ ምግብ ላይ የተነሳ ጸብ አድርጎ ማቅረብ፣ የምግብ ጠብ አድርጎ ማቅረብ፣ የጎራ ጠብ አድርጎ ማቅረብ፣ ካህኑ ቄሱ ለብቻ መነኩሴው ለብቻ የገጠመበት አይነት ጠብ አድርጎ ማቅረብ ያን ያህል በውስጡ የሆነ አይነት ፋውንዴሽናል የሆነ ችግር ያለበት ጥያቄ መሆኑን መዘንጋትና
ጀስት እንደማጋነን ብቻ እየተጋነነ እንደሆነ ብቻ አድርጎ ፖርትሬ ማድረግ እሳቸው እሱ ብቻ ነው የተማሩትና ግን የሚያስተምሩት አዲስ ኪዳን ነው እኮ ተጠያቂ ለዚህ ትምህርት ምንድን ነው ስርዓቱ ቅዱስ ጳውሎስ እኮ ነው መሰረቱ። ብዙ ነገሮች ከጀርባው ሊኖሩ ይችላሉ። ይሄንን ትምህርት ነው ማስተማር። ቅዱስ ጳውሎስ ምን ብሎ ተናገረ? ለክርስቲያኖች ምን ብለን ነው የምናስተምረው? ካህኑ፣ መነኩሴው፣ ቄሱ፣ ጳጳሱ ገሌ ወገሌ ሳይል የቅዱስ ጳውሎስ መመሪያ አይደለም ወይ መመሪያው? ሐዋርያት በዚያ በሰማዕትነት ሲያልፉ ሁሌም በየዕለቱ ስለአንተ ይገሉናል የሚለው ትምህርት አይደለም ወይ መመሪያው? የምንኩስና መመሪያ የክርስቶስን ወዘልፈ ንጸውር ሞቶ ለክርስቶስ የክርስቶስን ሞት በሰውነታችን እንሸከማለን የሚለው አይደለም ወይ መመሪያው? ይሄ አይደለም ወይ ትምህርቱ? ታዲያ ይሄን አይደል ሊማሩ ያስተማሩት? እሳቸው የሚማሩት የተማሩት ይሄን አይደል? ይሄን ከማስተማር ውጭ ከዚህ ትምህርት ውጭ የተለየ ትምህርት ካላቸው ለምን መጋቢ አዲስ ተባሉ? ምንድነው መጋቢ አዲስነቱ? ምንድነው የሃይማኖት መምህርነቱ? የሰዎች ተጣልተው ለምግብ ተጣልተው በትሪ ዙሪያ የተሰበሰቡ ሰዎችን ይዳኙ ዘንድ ነው እንደ ቤተክርስቲያን ያስተማረችው? ቤተክርስቲያን ያስተማረችው እኮ የተጠበቀውን ያኑን አንዱን እውነት ይገልጡላት ዘንድ ነው። እንዲህ አይነት እጅግ በጣም በጣም የወረደ በየአደባባዩ ምዕመኑንም ግራ የሚያጋባ ምዕመናን በቃ ተዉት እናንተ። አሁን ይሄንን የሰሙ ምዕመናን ምንድን ነው የሚሉት? እርስ በርስ ነው የተጣሉት እኮ ነው እኮ መነሻ እርስ በርስ በምግብ ነው የተጣሉት። አንደኛ ሌቦች ናቸው፣ ሌቦች ነን ብለዋል። ዓለም እግዚአብሔር የሚያቀል ሌቦች ነን ብለዋል። ካህናትን እግዚአብሔር እኔ እንዲሁ አንዳንዴ ይገርመኛል። የትኛው ነው መቃል? ካህናት የሚቃል ክብረ ክህነት የሚቃል ነው? በዚያ ሲጀምር ካህናት ሌቦች ናቸው እንዴ? ክህነት የሌብነት መሳሪያ ነው እንዴ? ሌባ የሆነ ካለ ሌባ ነው። ከዛ ውጭ ግን ክህነት የሌብነት መሳሪያ፣ ካህናትም ሌቦች አይደሉም። ዘይተገብረ ለመላእክት ተገብረ ለካህናት ያለው ብሎ በዘመረባት ቤተክርስቲያን ቅዱስ ያሬድ ካህናት ሌባ ይባሉ። ማዋረድ ይሄ ነው፣ ውርደት ይሄ ነው። መነኮሳት ሌባ፣ ካህናት ሌባ ሲባሉ ነው ውርደቱ። ከዛ ውጭ ግን ምንኩስናው ያልገባቸውን ሰዎች ምንኩስናው ትርጉሙ ይሄ ነው ብሎ ማስተማር የመምህርነት ድርሻ ነው። መምህር የተባሉት ለዚህ ነው። እና እንዲህ አይነት በየመድረኩ ቤተክርስቲያን የማይመጥኑ ለቤተክርስቲያንም ለምዕመናንም መከራ ሸክም የሆኑ በጣም ይገርመኛል። ስንት ሰው እንደሚሰማን እንኳን አለማወቅ። ብዙ እኮ ቤተክርስቲያን ብዙ ልጆች አሏት፣ በየቦታው የተማረ የሚያውቅ ብዙ ልጆች አሏት፣ በየቦታው የደረሱላት ልጆች እኮ አሉ። እነዚህ ሁሉ ሰዎች ይሰማሉ። ዓለሙስ እንዲው መቼም እንዲው ይሁን እንዲው አሁን ኦርቶዶክስ የተባሉት በሙሉ ከኛ ጋር ህብረት ያላቸውም ህብረት የሌላቸውም ይሄንን አይነት ትውፊት የሚከተሉት አሁን ይሄንን ቢሰሙ ምንድነው የሚሉን? በእውነት ማፈር አይደለም? የሚያሳፍር እኮ ነው በእውነት። እና እኔ በጣም ከምንም በላይ እንደተባለው ቤተክርስቲያን ወጥ ትምህርት የሌላት ሰዎች በወጡ በተቀመጡ ቁጥር የሚያስተካክሉት አይነት ትምህርት ያላት እንዲመስል ብሎ አርጎ መሳል። እሳቸው ምናልባት ከዚህም ከዛም እንዳልጣላ ብለው ሊሆን ይችላል። ከዚህም ከዛም እንዳልጣላ ብለው ግን የተጣሉት ከቤተክርስቲያን ጋር ነው፣ የተጣሉት ከእግዚአብሔር ጋር ነው፣ የተጣሉት ከተማሩት ቀለም ጋር ነው። የተማሩትን ቀለም የሳቱት እና በቤተክርስቲያን አውደ ምሕረት እንዲህ አይነት መነገሩ እጅግ በጣም አሳዛኝ። ችግሩንም ከሚፈታው የኔታ ንግግር እውነቱን ለመናገር በጣም የሚያሳዝን ንግግር ነው። ማለት አንዳንዴ አለመናገር ይሻላል። በተለያየ ምክንያት ለመናገር የማይመች ከሆነ ዝምታ እኮ ጥሩ ነገር እኮ ነው። እና አሁን ይህን ችግር በእንደዚህ አይነት መልኩ አውርደው እኔም የተናገሩ ጊዜ የሰማው ሰዓት ላይ አሁን ምን ይጠቅማል ብለው ይሄን የተናገሩት? መነኮሳቱን ነው የሚጠቅመው? ካህናቱን ነው የሚጠቅመው? የሚያዳምጡ ምዕመናንን ነው የሚጠቅመው? እንደው ከጥቅም አንጻር ምን አስበው ነው የተናገሩት? ይህንን ለመናገር ምንድን ነው እንደሚያስገድድስ ነገር ውስጥ የገባባቸው የከተታቸው? እናውቃለን። ይንታ እንግዲህ ያው ለሁሉም ነገር ቀልድ መልስ መፍትሄ የሚሆን እንደሚመስላቸው እናውቃለን። ኦኬ፣ ግን አንዳንድ ጉዳይ አይቀለድበትም። አንዳንድ ጉዳይ ዝምታን ይመርጣል። አንዳንድ ጉዳይ ማሰብን ይፈልጋል። አሁን የተበላሸውን ስርዓተ ምንኩስና እንዴት እናስተካክል የሚለው ላይ እንዴት ውሃ የሚቸልስ አስተያየት እንደሆነ እንግዲህ አስቡት። እንዴት በሳቸው ካሊበር ያለ ሰው እንዲህ አይነት ነገር ይናገራል? እና የሚሰጡ አስተያየቶች ኃላፊነት እኮ የተሞላበት መሆን አለበት። ቤተክርስቲያንን የሚጠቅም ነገር ነው መናገር ያለብኝ። ጥሩ አሳይመንት የሚሰጥ ወደ መፍትሄው የሚያመራ የሚለውን ኃላፊነት እኮ መውሰድ ያስፈልጋል። ቀልድማ በየማዕዱም በየመንገዱም በየቤቱም ስንሰባሰብም እናደርጋለን። ቦታ በቂ ጊዜ እኮ አለው፣ ቦታ ጊዜ አለው። ግን
አይቀለድም። እንዳይነው ቤተክርስቲያን ቀልዳቸውን አይታ እኮ አይደለም መምህር ያደረቻቸው። ቤተክርስቲያን እንዲቀልዱላትም አይደለም መምህር ያደረገቻቸው። ቤተክርስቲያን የተማሩትን እንዲያስተምሩላት፣ ያንን የቆየውን ትምህርት እንዲያስቀጥሉ፣ ምዕመናንን እንዲመክሩ እንዲገስጹ ነው መምህር ያደረገቻቸው። እና ቤተክርስቲያንስ እንዲህ አይነት እንደው በስላቅ በተሞላ ሁኔታ እንዲህ አይነት ማዋረድ፣ እንዲህ አይነት ማንጓጠጥ ያስፈልጋል? አሁን ለቤተክርስቲያን የቤተክርስቲያንስ ክብሯ በእውነት ብድራቷ መልሷ ይሄ ነው? አንደኛ እኔ እውነት ለመናገር በእሳቸው አይምሮ የማየው ይሄ የወል የሆነውን አስተሳሰብ ነው። ምንኩስናም ለእንጀራ ነው፣ ክህነትም ለእንጀራ ነው የሚለውን አስተሳሰብ ነው። እንግዲህ ማስተማርም ለእንጀራ ነው ማለት ነው ለእሳቸው። ይሄ ነው የተንጸባረቀው። አሁን ማስተማርም ለእንጀራ ነው፣ መመንኮስም ለእንጀራ ነው፣ ካህን መሆንም ለእንጀራ ነው። ኧረ አይደለም፣ እንጦንስ ለእንጀራ አይደለም የሚመነኮሰው፣ እነ መቃርስ ለእንጀራ አይደለም የሚመነኮሱት፣ ክህነትም ለእንጀራ አይደለም እንዴ። ድሃ ሆኖ ለመኖር የገባውን ቃል ኪዳን ትቶ እንጀራ ለመብላት በማዕድ የሚሰበሰብ አድርጎ ማስተማር ምንኩስናን ትክክል አይደለም። ካህናት ደግሞ በአባቶቻችን በቆየው ትውፊትም አፈር አገላብጠው መሬት አርሰው የሚኖሩ ካህናት ናቸው ቤተክርስቲያን አድርገው ያቆዩት። ኧረ ጎበዝ ካህናት ነው የነበሩን። እንዲህ አይነትም ማላገጥ የሚነገርባቸው ካህናትም አይደለም ካህናት ያሉ እና እንዲህ አይነቱ ነገር እውነት ለመናገር አድርገውባታል። ቤተክርስቲያን ተምረውባታል፣ ያውቋታል፣ ወዟን ጣዕሟን ቀምሰዋል። ከዚህ የወጣ ሰው በዚህ መልኩ ቤተክርስቲያንን፣ ካህናትን፣ ምንኩስናን፣ ክህነትን አሁን የተዋረደው እኮ ክህነት ነው። ሌብነትን ያስተምራል የተባለው ክህነት ነው። እሳቸው ያልገባቸው ካህናትን ሌባ ሲሉ ሌባ ያሉት ክህነትን ነው፣ መሳሪያው ክህነት ስለሆነ። መነኮሳትን ሌባ ሲሉ ሌባ ያሉት ምንኩስናን ነው፣ መሳሪያው ምንኩስና ስለሆነ። ሌባ ያሉት እሳቸውን ጭምር ነው። ሌብነት በቤተክርስቲያን የነገሰ አሁን ስለ አንድ ስለ ሁለት ሰው ድክመት ከማውራት ስለዛም ከመናገር እርግጥ ደግሞ ስለሱም ለመናገር አይፈልጉም። በወል ተናገሩ እንጂ እስቲ ስም ጠርተው ይናገሩ ቢባሉ አይደፍሩም። የማስታረቅ የሆነ ያንንም ማስታረቅም አይደለም ያንንም ይሄም እንደዛ አይነት ነገር ነው። እሳቸው ሪሊ የሚያደርጉት ነገር በሌላም ቦታ የሚሰጡትን ኮሜንቶች መልሰው ማጤን አለባቸው። ምንድን ነው እያልኩ ያለሁት? ምንድን ነው የምናገረው ነገር? የሚያስተላልፈው መልእክት ከተነሳው ጉዳይ ጋር ነገሩን ወዴት ይወስደዋል? ከውስጥ ትልቅ መምህር ስለሆኑ ብዙ ያዳምጣቸዋል። እሳቸው እንደሚናገሩት በቀልድ አይደለም ሰው የሚያዳምጠው፣ በቁም ነገር ነው የሚያዳምጠው። እና እንደው ልንፈታው የሚገባውን ችግር፣ ልናስብበት የሚገባውን ችግር ሁሉ እንደዚህ ሬዲዩስ እያደረግን የምናቀርበው ከሆነ ምን አይነት አደጋ እንዳለው ማሰብ ያለባቸው ይመስለኛል። እና ይሄ ስለሆነ እኮ ነው አሁን እኮ ምዕመናንም ግራ የሚጋቡት። ሲሪየስሊ አሁን እኔ መምህር ኃይለማርያም ያው ብቻቸውን የቆሙ ያክል እኮ ነው የሚታገሉት። ብቻቸውን የቆሙ ያክል ምን የተለየ ዕዳ ኖሮባቸው ነው? ምን የተለየ ከተማሩት ትምህርት እና ከሚያውቁት እውነታ ውጪ ምን ዕዳ አለባቸው? ትልቁ ዳሱ አይደል እንዴ የሚያውቁት እውነት፣ የተማሩት ትምህርት። ሁለቱም መምህራን ናቸው። በሁለት መምህራን መካከል እንዴት ሰሜንና ደቡብ የተራራቀ አቀራረብ፣ አመለካከት፣ ኢነርጂ እንዴት ይኖራል? እነሱ አንድ መሆን ሲችሉ ደግሞ ከስር ያለውም ሰው ወጥ የሆነ ነገርን ይሰማል። እና አይዶን ነው እኔ የሳቸው አካሄድ እኔ በዚህ ብቻም አይደለም፣ እኔ በሌሎችም ጉዳዮች የሚሰጧቸው አስተያየቶች በጣም 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 ቀልድ የተጫናቸው ችግሩን ከስሩ የመመልከት ሳይሆን በጉዳዩ ላይ በቃ አንተም ዝም በል አንተም ዝም በል ብሎ ነገሩን የማዳፈን ያክል ግን ያው ያላቸውን የቀልድ ክህሎትና የንግግር ክህሎት ለሚጠቅመውና ለቁም ነገሩ ሳይሆን ለእንደዚህ አይነት ነገር መዋልን የመረጡ ናቸው። እኔ ያዝናለሁ ማለት እሳቸው ወደ እንደዚህ አይነት ነገር መምጣታቸው እንደ ሜተድ የተጠቀሙበት ነገር ስፔሻሊ አውደ ምህረትም ምንድነው የግጥም ምሽቱ ጃዝ ምሽትን ምንድነው ጦቢያ ሁለቱ መካከል ልዩነት የማያደርጉ መሆናቸውን ሳይ እኔ በጣም አዝናለሁ። እንዲህም አንስተን የእሳቸውን ጉዳይ መነጋገራችን ራሱ ሪሊ ኮምፎርት የሚሰጥ አይደለም። ግን የሚያደርጉት ነገር ፐብሊክሊ ነው ዳሜጅ እያመጣ ያለው እና እንደሚባለው እሳቸው የጽሞና ጊዜ ቢወስዱ ጥሩ ነው። ሲሪየስሊ በደንብ ምን እያረኩኝ ነው፣ በእኔ አቅም ሰው ከኔ በሚጠብቀው ሁኔታ
አሁን ቤተክርስቲያን ካለችበት ችግር አንጻር የማደርገው ነገር ምንድን ነው ብለው ከራሳቸው የሚመከሩ ሰው አይደሉም። ትልቅ ሰው ናቸው፣ ብዙ ልምድ ያላቸው ናቸው። ግን ደፈር ብሎም የሚነግራቸው ሰው ያለም አልመሰለኝም። የሚያደርጉበት ጉልበትና የሚያደርጉበት ኢነርጂን ስታዩ እየጨመረ ነው የሚሄደው። በዛው ልክ ነው ብልሽቱ እየመጣ ያለው እና ብቻ ወደዚህ ጉዳይ ስንመጣ እንዲህ አይነት የመምህራንም ኦፒኒየንስ የሚሰጡ አስተያየቶች በጉዳዩ ላይ ህዝቡ ያለውን አመለካከት ነገሩን የሚመለከትበትን መነጽር የሚቀይር መሆኑን ማስተዋል ያስፈልጋል። ኃላፊነት መውሰድ ያስፈልጋል እና የእሳቸው ኦፒኒየን ነው ፎርዛት ማተራውን ይህንን የትም ቁም ነገር ያለበት ቦታ ላይ ዲፌንድ ሊያደርጉት የማይችሉት የተሳሳተ ኦፒኒየን ያቀርባል። ከየት ያመጡታል? ከየትም ሊያመጡት አይችሉም። እሳቸውም ሲሪየስሊ ብጠይቃቸው ቁም ነገሩ ይሄ እንዳልሆነ መናገራቸው የሚቀር አይመስለኝም። እኔ ልቦናቸው የሚያውቋል ብዬ አስባለሁ። ያ ሶሉሽኑ በዚህ አይነት መልኩ የሚሰጥ ሳይሆን መከተል የሚፈልገው እንደ መምህር ኃይለማርያም ስርዓቱ ምን ይላል፣ ትምህርቱ ምን ይላል፣ ውሳኔውን ውሳኔ ለሚወስኑ ሰዎች ልተው። ትምህርቱ ግን ምን ይላል፣ ስርዓቱ ግን ምን ይላል። ይሄ ስርዓት ይሄ ትምህርት የእሳቸውም ነው የእኛም ነው የጠቅላላ ቤተ ክርስቲያኗም ነው። እንዲህ ነው ቀኖናን ስናከብር ቀኖናውን ብሪፍሊ እንደዚህ ማውራት ይፈልጋል እሳቸው ባቀረቡበት መንገድ። ከዛ በኋላ መረዳት የተረዳነውን ነገር ለማስጠበቅ ደግሞ ሁሉም ድርሻውን መወጣት ይኖርበታል። ያ በጣም ኢምፖርታንት። በትክክል ቀሲስ። እንደውም የመጨረሻ መጠቅለያ ብዬ ያሰብኩትን ጥያቄ አንስተውታል። ማለት ከዚህ ውጥንቅጥ ከዚህ ኬዎስ እንዴት እንውጣ የሚለው አንደኛው ኦብቪየስሊ አሁን እናንተም ከመጋቢ አዲስ እሸቱ ጋር አያይዛችሁ እንዳነሳችሁት ተጠየቅ ሊኖር ይገባል። አንድ ሰው ስለሚለው ነገር በተለይ ቤተክርስቲያን እንወክላለን የሚሉ ድምፅ ያላቸው ሰዎች ስለሚሉት ነገር ተጠየቅ መኖር አለበት፣ ኃላፊነት መውሰድ አለባቸው የሚል ሊሆን ይችላል። ስለዚህ ከዛ ደግሞ ያው መጀመሪያም ራሱ እንዴት ነው ችግሩን የተረዳ ነው ማለት ችግሩን መረዳት ራሱ ሊያመጣ የሚችለውን አደጋ ለመገንዘብ አንድ ጥሩ ደረጃ ስለሚሆን ችግሩ ምንድን ነው የሚለውም ላይ ራሱ መስማማት ያስፈልጋል እና እነዚህንና ቀሲስም እንዳሉት ሁሉም በየድርሻው ኃላፊነት መውሰድ አለበት። ሪተርን ቱ ሶርስ ሊሆን ይችላል፣ ወደ ቀደመው የምንኩስና ቅድም በክፍልም አንድ ላይ እንዳነሳ ነው ፋውንዴሽናል ወደ ሆነው የምንኩስና ትርጓሜና ብያኔ መመለስ ሊሆን ይችላል እና በጥቅሉ ቀሲስም አንስተዋል። ኢዮባም ትንሽ ደቂቃ ወስደህ ምን ከዚህ እንትን እንድንወጣ ምን መፍትሄ ያስፈልጋል፣ ከዚህ ውጥንቅጥ ለመውጣት ምን ይደረግ የሚለው ላይ የተወሰነ ደቂቃ ወስደህ ሪፍሌክት አድርግ። እኔ ቅድም ቀሲስም አንተም እንዳላችሁት አሁን በጣም መስከን በጣም አስፈላጊ ነው። በጣም በጣም የሰከነ ንግግር ውይይት ያስፈልጋል። የያዝነው ነገር በጣም መጥፎ ነው። የያዝንበት መንገድ ከሄድን አሁን መስሎናል የሚያጠፋን መጥፊያችን ነው የሚሆነው። ቤተክርስቲያን ትኖራለች፣ ትቀጥላለች። ያው ግን በተከፍሎ ልብ ምዕመናንን እናሸብራለን። ምዕመናንም መልካሙን ነገር እንዳያገኙ እንዴት ነው ለመንግስተ ሰማያት ክርስቶስ ቢሰበስባቸው እኛ ለገሃነም እንበትናቸዋለን። የተሰጠንን ኃላፊነት መወጣት ያቅተናል እና ሰከን ብሎ መነጋገር መወያየት ይፈልጋል። ምንም እኮ ችግር የለውም። በእኛ ቤተክርስቲያን ውስጥ እንግዲህ በክርስትና በኮሚኒየን በቅዱስ ስጋው በክቡር ደግሞ አንድ የሆን 5 ኦሪየንታል እህት የተባለ ቤተክርስቲያናት አለን አይደል? ከኢትዮጵያ ቤተክርስቲያን እንዲህ አይነቱ ነገር የጠፋ ከመሰለ በሁሉም አብያተ ክርስቲያናት ይሄ ይገኛል። ስለዚህ ይመለከታቸዋል እነሱ። ስለዚህ ጉዳይ በደንብ አድርጎ ከምክክር ማድረግ አስፈላጊ ነው። በተለይ እኔ ከአህት ቤተክርስቲያናት ጋር ምክክር በጣም አስፈላጊ ነው። ያንን የቀደመው የምንኩስና ነገር መልሶ ከማደርጀት አንጻር፣ ሌሎቹንም ጉዳዮች ከማደርጀት ከቀኖናን ከንትን ከማለት አንጻር ሰከን ብሎ መወያየት ቤተክርስቲያን አንድ ስለሆነች ህብረታዊ ውይይት አስፈላጊ ነው። በህብረታዊ ውይይት እነዚህን ጉዳዮች ማየት እንዴት በምን መልኩ እየሄዱባቸው እንደሆነ በዚህኛው ዘመን እንዴት ባለው ሁኔታ ነው ገዳማቱ እየሰሩ ያሉት፣ እንዴት ባለው ሁኔታ ነው መነኮሳት እየተንቀሳቀሱ ተሞክሮ መውሰድ ማየት፣ ከዛ በኋላ ክርስቲያናዊ የሆነውን ያንን አንዱ መንኩስና ህይወት እንዲቀጥል ማድረግ ይሄ በጣም አስፈላጊ ነው። እንግዲህ ደጋግሞ እንደሚባለው በመጻሕፍትም ቤተክርስቲያን ሆስፒታል ከሆነች የኢንቴንሲቭ ኬር ዩኒቱ ደግሞ ያው ገዳማት ነው የሚሆኑት።
ገዳማት በቃ የጽኑ ህሙማን መታከሚያ ቦታዎች ናቸው። አሁን ቤተክርስቲያን አለች። ቤተክርስቲያን ልክ እንደ ሐኪም ቤት ህሙማንን ትሰበስባለች። ጽኑ ህሙማን የሚታከሙበትን ቦታ ነው እያጠፋን ያለን። ገዳማቱን ነው እያጠፋናቸው ያለን። ገዳማቱ ከጠፉ ደግሞ የሚሞተው ክርስቲያናዊ ህይወት ነው፣ መንፈሳዊ ህይወት ነው። ይሄ የሁላችን ጉዳይ ነው፣ የሁላችን ህይወት። ምዕመናን ሂደው የሚያርፉባቸው፣ መንፈሳዊ ጉዳይ የሚጠይቁባቸው፣ ሸክማቸውን የሚያቀሉባቸው፣ ህይወት የሚማሩባቸው፣ የሚለማመዱባቸው፣ በረከት የሚያገኙባቸው ቦታዎችን ነው እያስቀራን ያለ ነው፣ እያጠፋን ያለ። ይሄ ህይወት ይሄ አይነት ሀሳብ ሲቀጥል እነዛን ትክክለኞቹን በረኸኞች ትክክለኞቹን መነኮሳት ነው እንዲጠፉ የሚያደርግ። ያ ማለት ልጆች ክርስትናን በተመለከተ የሚያዩት ያ በእኛ ትርጓሜ የቅዱስ ባስልዮስ የውዳሴ ማርያም ስንተረጉም አንድ ምንለው ነገር አለ። ባስልዮስን አስመልክቶ የለበሰውን ልብሱን የሚያስተምርበትን የወርቅ አትሮንሱን ገበታውን የወርቅ ገበታ ያለው ወንጌል ይህን በሙሉ እንተረጉምና እነዚህም በሙሉ ማድረጉ ለክብረ ወንጌል ነው እንላለን እንጂ እሱ የሚለብሰው የሚታጠቀው ያው መነኮስ ስለሆነ በተሃራሚ ነበረ እንላለን። ከዛ ግን ይሄንን በሙሉ ልብስ አይተው ይሄንን ነገር በሙሉ አይተው ህፃናት ይሳባሉ። ህፃናት እነዚህም በሙሉ ይመለከታሉ። ስለዚህ ህፃናት ህይወታቸው ወደዚህ እንዲሆን እንዲቀረጽ ይፈልጋሉ። በአይነ ልቦናቸው ይቀረጽባቸዋል። እንደዚህ ነገር አለባበስ፣ እነዚህ ነገሮች ህይወት በአጠቃላይ ልጆች ጭምር የሚማሯቸው ጉዳዮች ናቸው። አሁን መጪው ትውልድ እንኳን ገዳማዊ ህይወትን አስጠብቆ እንዲሄድ ገዳሞቹን ተረክቦ በዛ ውስጥ እንዲያገለግል ለማድረግ እንዳንችል ነው የምንሆነው። አሁን ምንኩስናን እየነካን የምንሄድ ከሆነ ምንኩስናን በዚህ መልኩ ከነበረበት እውነታ ምንፍቀው ከሆነ እነዚህም በሙሉ ነው የምናጠፋቸው። እና ገዳማት ለምዕመናን አስፈላጊ ናቸው፣ በጣም አስፈላጊ ናቸው፣ በጣም አስፈላጊ ናቸው። መጠበቅ አለባቸው። ገዳማት ሊጠበቁ ይገባል። ስለዚህ ይሄ መታወቅ አለበት። የምንኩስናው ጉዳይ ሲነሳ ምዕመናን የኛ ጉዳይ ነው ብለው እንዲነሱ ተንገብግበው በዚህ መልኩ ሪያክት እንዲያደርጉ የሚያደርጋቸው አንዱ ነገር ገዳማት ለመነኮሳት ብቻ አይደለም፣ የምዕመናን ጭምር መጠለያዎች ናቸው። ገዳማት የምዕመናን ጭምር ማስተማሪያዎች ናቸው። ገዳማት የምዕመናን ጭምር ማረፊያዎች ናቸው። ምንኩስናም ልክ እንደዛ ቅድም እንዳልኩት መንፈሳዊ ህይወት የሚለካበት ነው እና መንፈሳዊ ህይወትን እየገደሉ መሄድ ነው የሚሆነው እና ረጋ ብለን ልንወያይ፣ ረጋ ብለን ልናስብ ይገባል። ያው ቀኖናን በተመለከተ ቅድም እንዳልነው በብዙ መንገድ ቀኖናን እየጣስን መጥተናል። ቀኖናን ለቀኖና ቦታ ሳንሰጥ ነው እየኖርን ያለ ነው በብዙ ሁኔታ ላይ እና እሱም በጣም አደገኛ ችግር ነው። በተለያየ ሁኔታ በተለያየ ቦታ ፈተና የሚሆንብን ሆኖ እናገኘዋለን። አሁን ይህንን ቀኖናን በተመለከተ ያለን ብያኔ እና እሱም ላይ ጭምር እንደዚሁ ንግግር፣ ምክክር ይፈልጋል። እንዲሁ ዝም ብሎ ፐርሰናል የሆነ ውይይት ማለት አይደለም። እየተቀመጠ ነገር አለ፣ ሶርሶቹ አሉ። ወደ ሶርሶቹ ነው መመለስ የሚገባል። ወደ ቀደመችው ቤተክርስቲያን ወደምናውቀው እውቀት ወደምናውቀው ትምህርት እሱን ወደ ተግባር ለማዋል ቤተክርስቲያን ውስጥ እሱን ለማየት ነው ውይይቱ የሚያስፈልገውና አሁን በመነኮሳት የሚደረጉት አንዳንዶቹ ጉዳዮች መነኮሳት ይመለሱ ወደ ገዳም ቢባል እንኳን የትኛው ገዳም ይችላቸዋል አይነት እንዲህ አይነት የጨዋታ ቀልድ የመሰሉ ጥያቄዎችን እየተጠያየቅን አይደለም ጊዜ ማሳለፍ ማለት ከዚህ ከፍ ያለ ቁም ነገር እንደያዝን ማወቅ ያስፈልጋል። ከዚህ በጣም ከፍ ያለ ቁም ነገር እንዳለ ቁም ነገር እንደያዘ ማወቅ አስፈላጊ ነው። እንደው ለመጨመር ያክል ነው እንጂ ኢዮብ አንስቶታል። ሞር እኔ የምምለው አሁን የገዳማት የምንኩስናን ጉዳይ አነሳን፣ ሌላ ጊዜ ደግሞ ሌሎች ችግሮችንም እንዲናነሳለን። እነዚህን ችግሮች ዲል ማድረግ፣ የተበላሸውን ማቃናት፣ ከእንደገና ደግሞ ሁሉም የሚመለከተው አካል ከሊቃነ ጳጳሳት ጀምሮ በሁሉም ደረጃ ያሉት መምህራኑም ሁሉም ይሄን ነገር እንዲያስቡበት ጥሪ ማድረግ፣ ይሄ ነገር ማድረግ የስራችን አካል ነው። ማለት አሁን ያለችው ቤተክርስቲያንን የምናገለግለው እኛ ነን። አሁን ያለው ሰው ችግሮች አይኖሩ አይባልም፣ ችግሮች ይኖራሉ። ምክንያቱም የቤተክርስቲያን ፈተና ስጋና ደም ከተዋሃደ ሰው ጋር አይደለም። ይሄ መረሳት የለበትም እና ከፈተናም ነፃ እንድትሆን አንጠብቅም። ይህንን የምናደርግበት መንገድ ግን ሁሌ መመካከር ያስፈልጋል የሚለው ላይ እኔ ማጽኖት መስጠት እፈልጋለሁ። በአንድ ቀን ጀንበር ብዙ 10 ዓመታት ያሳለፈን ጉዳይ ልንፈታው አንችልም። ይህን የምለው እንዳውም
በተለይ ማህበራዊ ሚዲያ ላይ ያው የኛው ጓደኞች ወንድሞች የሆኑ ልጆች ይህንን የሚገፉበት መንገድ አለ። አይ ነው ጉዳዩ እነሱን ብቻ ሳይሆን ማንንም ሰው ረፍት የሚነሳ የሚያሳዝን የሚያበሳጭ ነገር ነው። ግን ሁሉንም ነገር ማህበራዊ ሚዲያ ላይ ልንፈታው እንችላለን ብዬ አላስብም። እዛ ላይ የሚሰራው ስራ እንዳለ ሁሉ እዛም የማይሰሩ ስራዎች አሉ። በዛም ደረጃ የማይፈቱ ዘለግ ያለ ጊዜ የሚፈልጉ ጠንከር ያለ ውይይት፣ ጠንከር ያለ ጥናት፣ ምክክር የሚፈልጉ ነገሮች እንዳሉ ይሄንን ማሰብ ያስፈልጋል። እነዚህን ነገሮች ማዳበር ያስፈልጋል። አንፎርቹኔትሊ ይሄ ነው እኛ ጋር የሌለው። በጣም ብዙ ሰው አለ ቤተክርስቲያን፣ የሰው ድሃ አይደለችም፣ በእውቀት በየትኛውም መስፈርት አለ። ግን የቤተክርስቲያንን የውስጥ ችግር ለመፍታትና አሁን ካለችበት ውጥንቅጥ ውስጥ ወይም አሁን ላይ ያለውን ተልእኮዋን በአግባቡ እንድትወጣ ለማድረግ አንደኛ ትብብሩ የለም፣ ስምምነቱም የለም። ከሁሉም በላይ ደግሞ ዘለግ ያለ አሳይመንት መውሰድ የለም። በቃ የተበሳጨ የተናደደ አንድ ሰው 2 ቀን 3 ቀን የሆነ ነገር ያወራል፣ ከዛ በኋላ ጉዳዩ ይረሳል። እንደዚሁ ደግሞ ሌላ ጉዳይ ላይ እንደዚሁ አሁንም 2 ቀን 3 ቀን የሚለውን ነገር ይላል፣ ከዛ በኋላ ይጠፋል። ኖ አንዳንድ ችግሮች እንደዚህ እንደማይፈቱ ማሰብ አለብን። በደንብ ማሰብ፣ ዶክመንቶቻችንን ማየት፣ ታሪካችንን ማየት፣ እርስ በርስ አንድ አቋም ምንድን ነው? ስርዓተ ምንኩስናው ቀኖናው ምንድን ነው? ሌላው ቀርቶ አሁን ያለው ቅዱስ ሲኖዶስ በ75 እንግዲህ 75 ዓመት ሆኖ አይደለ? በ75 ዓመት ታሪክ ውስጥ ባለፈው አንተም ብሏል። ይህንን ለማስተካከል የሄደባቸው ጉዳዮች፣ ሊቃነ ጳጳሳት ጋር ያለው አዌርነስ፣ እነሱ ጋር ያለው ኮንሰርን፣ ይሄ ሁሉ ነገር ቁጭ ብሎ ማጥናት፣ ቁጭ ብሎ መወያየት ይፈልጋል። ችግሩ እንደምናነሳው ቀላልም አይደለም። አንዳንዱ ነገር ስራ ይፈልጋል። ለስራ ሰው አለ፣ የስራ ፕላትፎርሙ ግን የለም። የሚያሳዝነው ይሄ ነው። እሴን የሚጠናው ይሄ ጉዳይ የቱ ጋራ ነው የኛን ችግሮች የምናጠናበት ቦታ የትኛው? አሁን በዚህ ጉዳይ ላይ እስቲ ኦኬ አንድ የሆነ ነገር እኔም ኮንትሪቢዩት ላደረግ ይፈልጋለሁ ብሎ የሚያስብ አንድ ወጣት ኦርቶዶክሳዊ ወጣት የት ሄዱ ያጠናል? ከነማን ጋር ቁጭ ብሎ ይመክራል? ይህንን የሚሰራ ፕሮጀክት የት አለ? ይሄ ጉዳይ የሚታይበት የት አለ? ቅድስት ሥላሴ ነው ያለው? ሰንበት ትምህርት ቤት ነው ያለው? ቅዱስ ጳውሎስ ነው ያለው? የት ነው ያለው? የለም እኮ። ለስራ በሚሆን መልኩ የሶሻል ሚዲያው ሙቭመንትና ፑሽንግ ለስራ በሚሆን መልኩ እንዴት ይሁን የሚለውን እኩል ማሰብ ይፈልጋል። ይሄ በጣም ኢምፖርታንት ነገር ነው። አንዳንዱም ጉዳይ እኔ እየቀረበበት ያለው አግሬሲቭነስ ለዘብ ቢል ደግሞ እላለሁ። ስፔሻሊ በተለይ ወደ ቀልድ እየሄዱ ያሉ ወደ ማፌዝ እንደ ያው ነው እንግዲህ አንዱ ያው የሶሻል ሚዲያ አካሄድም አንዱ እሱ አይደለ? ጀስት አንድ የሆነ ሰው የሆነ በማንኛውም ነገር ያንን ሰው ዲፌም ማድረግ አይነት ነገር አለ አይደለ? ከዛ ሜተድ ይወሰድ ነው እና አንዳንድ የምናደርጋቸው ነገሮች ሪሊ ትንሽ ዲግሪያቸው እንትን ያለ ማለት መዝሙር አድርገን አንድ መነኩሴን የሚተች ነገር የምናደርግበት ነገር ምን እንደሚጠቅመን አላውቅም። የሚደርጉ ይገባኛል ብስጭቱን እንዴት ይሄን ነገር እንደሚያመጣ፣ ግን ሰከን ብሎ ምን ይጠቅማል ነው ምን ያመጣል? ለኬንታ ሸቱ ጋር ያለውን ነገር አይጠቅምም እንዳልነው መልኩ ይሄንንም አይጠቅምም። ትክክለኛው ስራ ነው ሁሌ የሚጠቅመው። ስርዓቱ ምንድን ነው? ከዚህ ልንወጣ የምንችልበት ስትራቴጂ ምንድን ነው? አባቶችን በዚህ ጉዳይ ላይ ኢንቮልቭ ሁሉም የሚመለከተው በክህነትም ያሉ በመምህርነትም ያሉ አጥቢያ ቤተክርስቲያን ላይ ያሉትም ሰዎች ይሄ ጉዳይ የአባገሌ ጉዳይ አይደለም፣ እንዲህ አይነት ችግር ላይ ያለ ነው። ይሄንን ችግር እንድንወጣ ምንድን ነው ልናደርግ የምንችለው የሚል ቁም ነገር ያለው የምክክር ነገር እንዲመጣ ማድረግ ያስፈልጋል። ይሄ ከሆነ ችግሩ የማይፈታበት ምክንያት የለም። እየተሻሻለ የሚመጣበት መንገዶችን እንመለከታለን። እንደው ጠቅለል ሳረገው ምንድን ነው በጣም ሲሪየስ ነገር ስለሆነ የሆነ በጥንቃቄ መያዝ የሚፈልግ ነገር ነው። እንደ አሳይመንትም ዘለግ ያለ ጊዜ ወስደን እንድንሰራው ይሄ አይነት ኮሚትመንት ይፈልጋል። ያ ሲሆን ሰውም እየገባው እየተረዳ፣ ምዕመናንም የትኛው ነገር ነው ትክክል የትኛው ነገር ነው ስህተት የሚለውን ነገር እየለዩ ይመጣሉ። በሂደት ይሄንንም የመሰሉ ሌሎች ነገሮች ይቀርፋሉ። በእንደዚህ አይነት መልኩ ቢሆን ጥሩ ነው። ግን ያው የስሜት አንዱ የሚናገረው ነገር
ይኮረኩራል። ለሱ የሚሰጠው መልስ ለሱ ብቻ አይደለም፣ ኢንቦክስ የሚደረግ አይደለም፣ ፐብሊክሊ ነው አይደለም የሚወጣው። ሰውየው ብቻ አይደለም የሚያየው፣ ሌላውም ሰው ያየዋል፣ ሌላውም ሰው ያዳምጠዋል። ሰው ብላት ይፈልጋል ብዬ አስባለሁኝ። ግን ያው እንዲም ይሁን እንዲም የምናወራው ነገር ችግሩ እስኪቀረፍ ድረስ የምንሰራውን ስራ መስራት አለበት የሚለውን ኮምፕሮማይዝ የምናደርገው ያለበት። በምንም አይነት መልኩ ጥያቄው በዚሁ ተኮላሽቶ እንዲቀር ወይንም እንዲሆን መሆን የለበትም። አሁን የታሸቱ ጋራም እኮ አንዱ እኮ ያስከፋን ነገር ይሄ ነው ማለት ዳይቨርት አድርገው ሌላ ነገር አስመስለው ሲያቀርቡት ዋናው ጉዳይ በቃ ይታው ነው አይደለ? በሌላ ቋንቋ እያወሩ ያሉት ትልቁ ጥፋት እኮ ነው። ለምን እንደሚተው እንዴ ችግራችን ነው፣ ችግራችንን እንፍታ እንጂ እንዴት ይፈታል የሚለውን እንመካከር፣ ምን አይነት ስራ ይጠይቀናል የሚለውን እንመካከር። ግን ጉዳዩን አትንካው። ጉዳዩን ማንነካው ከሆነ የቤተ ክርስቲያን አገልጋይነታችን ይኸው እንዳልኩ ምኑ ላይ ነው ታዲያ? ምንድነው የኛ ፕሬዘንስ አስፈላጊነቱ? የሚጠፋን ነገር ይሄ ነገር ጥፋት ነው፣ ነገም ይጎዳናል። ቤተ ክርስቲያንን ተረክበናል፣ ብዙ ሴንቸሪዎችን አልፋ የኛ ኃላፊነት ነው መጠበቅ። እቺን ቤተ ክርስቲያን ለመጠበቅ የሚነሱ ጥያቄዎች፣ ክብሯን ለመጠበቅ የሚነሱ ጥያቄዎችን ተወሱን ነገር ኢግኖር አድርጎ አለቀኩ። ታዲያ እኔና እሳቸውስ ለምን እናወራለን? ማለት የአብሮነቱ ብሪጅንም የሚሰብር ነው። ጥያቄዎቹ መዳፈን የለባቸው። ሊቃነ ጳጳሳቱም መምህራኑም ሁሉም ምእመናንም ጨምሮ ይሄ ጉዳይ የቤተ ክርስቲያን ጉዳይ ነው፣ የጋራ ጉዳይ ነው። ይህንን የጋራ ጉዳይ እንዴት አድርገን መፍትሄ እንስጠው? ለቤተ ክርስቲያን ክብር የማይጠቅም ነው። ነገ ከነገ ወዲያ ላይ በስንት ትግል በስንት ተጋድሎ ቤተ ክርስቲያንን እዚህ ያደረሱ መነኮሳት የእነሱ አጥንት የሚወጋ ነው። ኃላፊነት አለብን፣ አደራ አለብን። ምን እንስራ የሚለውን በምንም አይነት መልኩ የሚያዳፍን መሆን የለበት። ከዚህ አንጻር መቀጠል አለበት። ግን ዘዌይስ የምንሄድባቸው መንገዶች ስሜት የተቀላቀለበት መንገድ ወደ ሌላ ዳይቨርት የሚያደርግ አሁን አንድ በጣም ካዘንኩበት ከአባ ገብርኤል ንግግር መነኮሳት የትም መኖር ህገ መንግስታዊ መብታቸው ነው አሉ። ለምን እንደዚህ አድርገው ጉዳዩን ወደማይመለከተው ጉዳይ ይወስዱታል? ማለት ህገ መንግስታዊ መብት እኮ የዜጎች መብት ነው። በህገ መንግስት መሐላ አይደለም አይደለ? የመነኮሱት በስርዓተ ምንኩስና መሐላ ነው የመነኮሱት። ግን ምንድን ነው አሁን እንዲህ ማለት ጥቅሙ ምንድን ነው? ማስተላለፍ የፈለጉት ነገር የኢንተርናሊ የቤተ ክርስቲያን የስርዓቷ የትምህርቷ ጉዳይ የቤተ ክርስቲያኗ ጉዳይ ዓላማዋም እዚህ ያለውን የምድራዊ ሹመት እዚህ ምድራዊ ያለውን ጥቅም የማግኘት አይደለም። ሰማያዊ ነው፣ ዘላለማዊ ነው። ይህንን ዳይቨርት አድርጎ ሬዲዩስ አድርጎ ትልቁን ኮውስ ትልቁን ጥያቄ በእንደዚህ አይነት መልኩ ለማጨናገፍ መሞከር ባንድ በሊቀ ጵጵስና ታይትል አሳዛኝ ነው። ሪሊ ይሄ መታረም አለበት። ሌላውም ቢሆን እኔ ይቅርብኝ እንጂ ጉዳዩ የቤተ ክርስቲያን ነው የሚለው ጥባት ያስፈልገዋል። ያ ካልሆነ እንዴት ይሆናል? እኔን እስከነካ ድረስ ቤተ ክርስቲያን የራሷ ጉዳይ የምንል ከሆነ ምንም ሁሉም ነገር እኮ ነው ከመሰረቱ እንትን የሚለውና ውጥንቅጡ ጊዜ ይወስዳል። ውጥንቅጡ የሁሉንም ተሳትፎ ኃላፊነት ይፈልጋል። ውጥንቅጡ ደግሞ በእውነት ላይ የተመሰረተ ስራን ይፈልጋል። ከጊዜያዊ ነገር ወደርንም ጠላንም እንቅልፍ የሚያሳጣ ዘለግ ያለ ስራ የሚጠይቅ አሳይመንት እንዳለብንም በተለይ ወጣቶች ሶሻል ሚዲያ ላይ አክቲቭሊ ኢንጌጅ የሚያደርጉ ሰዎች ይህንም ማሰብ ያለብን ይመስለኛል። እንግዲህ ያው ብዙ ነጥቦችን ብዙ ጉዳዮችን ለማንሳት ሞክረናል። ከዚህም በላይ የሚያስብል ነው ነገሩ። ግን የኛ ውይይት ይህንን መሰለ። በሌላ መርሃ ግብር እስክንመለስ ቸርን ሰንብት። ሰላም ወዳጆች፣ እንዴት ሰንብታችኋል? ኤማውስን ስትከታተሉ የነበራችሁ ሁላችሁም ላለፉት 3 ዓመታት የኢትዮጵያ ቤተክርስቲያን ውስጥ ያለው የተዋሕዶ አድማስ እንዲሰፋ ስንጥር እንዲሁም አስፈላጊ ናቸው ብለን ባሰብናቸው ርዕሰ ጉዳዮች ላይ ውይይቶችና ጽሁፎች ስናበረክት እንደቆየን ሁላችሁም ታውቃላችሁ። ከዚህም በኋላ በተሻለ ፍጥነትና ጥራት ይህን ማድረጋችንን መቀጠል እንፈልጋለን። ይህን ለማድረግ ግን የኤማውስን ርዕይ የምትደግፉ ወዳጆቻችን ድጋፍ ያስፈልገናል። ኤማውስ እንዲያድግ ጥራት ያላቸውን ውይይቶችን እንዲሰራ የተደከመባቸውን የጽሁፍ ስራዎችን እንዲያሳትም እንዲሁም በተዋሕዶ አድማስ መስፋትና በይዘቱ መጥለቅ ላይ ሚና እንዲጫወት የምንፈልግ ሁላችንም በሚከተሉት አካውንቶች ወርሃዊ አስተዋጽኦ እንድናደርግ ለማሳሰብ ነው የመጣሁት። አመሰግናለሁ።
ናሁ ወልድከ